ወደ 11ኛው የአይሲቲ ኤግዚቢሽን እንኳን ደህና መጣችሁ። ያው እንደሚታወቀው የኮምፒውተር ሳይንስ ክለብ ከኮምፒውተር ሳይንስ ዲፓርትመንት ጋር በመተባበር እና እንደዚህ አይነት ፕሮጀክቶች ያሏቸው ችግር ፈቺ የሆኑ መላዎችን ይዘው የሚመጡ ተማሪዎችን ራሳቸውን የሚያሳዩበት ክህሎታቸውን የሚገልጹበት ፕላትፎርም የሚዘጋጅበት ነው። ሁሉ ጊዜ በየአመቱ ማለት ነው። እና በአሁኑ የተዘጋጀው 11ኛው አይሲቲ ኤግዚቢሽን የመክፈቻ አናውንስመንት ሊደረግ ስለሆነ እንኳን ደህና መጣችሁ ለማለት እወዳለሁ። የመክፈቻ ንግግሩን አድርገው አይሲቲ ኤግዚቢሽኑን ፉሊ አናውንስ የሚያደርጉልን የትምህርት ቤታችን ቫይስ ፕሬዚዳንት ይሆናሉ። በጭብጨባ ወደ መድረክ ተቀበሉልኝ። እንኳን ደህና መጣችሁ ተጋባዥ እንግዶች፣ ተማሪዎች። ይህንን 11ኛውን የአይሲቲ ኤግዚቢሽን በዚህ መልክ በማዘጋጀታችሁ የዘንድሮ ለየት ያለ ስለሆነ ምስጋና ሊቸራችሁ ይገባል። ለየት ያለው ለምንድን ነው? በጣም አነስተኛ ተማሪ ነው ዘንድሮ የሚያጠናቀቀው። ከመቼም ጊዜ በሁሉም የትምህርት ክፍል በጣም ጥቂት ተማሪዎች ናቸው። በእንደዚህ ያህል ደረጃ ማዘጋጀት መቻላችሁ አሁን ከትምህርት ክፍሉም እንደተረዳሁት ትልቅ ነገር ነው። ይሄ it's the only department co-curricular activity የሚያዘጋጅ። በነገራችን ላይ ኤክስትራ ካሪኩላር ከኮ-ካሪኩላር ይለያል። ኮ-ካሪኩላር አክቲቪቲ ከትምህርት ክፍሉ ተጓዳኝ ከፕሮግራሙ ጋር ተጓዳኝ እና ተያያዥ የሆነ ክለብ ነው ይሄ። በዚህ በኩል እናንተ የምታገኙት ጥቅም እንደገና ለመላው ተማሪ አራያነታችሁ የጎላ ነው የሚሆነው። እዚህ የምታዘጋጁት አንዳንዶቹ ከተለያዩ ድርጅቶች ጋር በመገናኘት እዚህ ያቀረቧቸውን በኤግዚቢሽን መልክ ያቀረቧቸውን ሶፍትዌሮች ዋትኤቨር ተግባራዊ ያደረጉበት ሁኔታ አለ ከምናስታውሰው። ስለዚህ ይሄ የእናንተ እርሾ ነው። ከዚህ በኋላ ዋናውን ትልቁን ሶፍትዌር ዴቨሎፕ የሚያደርግ አቅም አላችሁ። እንደገና በቡድን ተአምርን መስራት የምትችሉ ናችሁ። ስለዚህ ይህ ዝግጅት የሰመረ ሊሆን እስካሁን ድረስ ይህን እንድታዘጋጁ የረዷችሁን መምህራን፣ የትምህርት ክፍሉን ኃላፊዎች፣ ጓደኞቻችሁን ማመስገን ወዳለሁ። አመሰግናለሁ። ያው የትምህርት ቤታችንን ምክትል ፕሬዚዳንት እናመሰግናለን። ቀጣዩን ደግሞ አጠቃላይ ስለ አይሲቲ ኤግዚቢሽን አካሄድ የሚሆነውን ደግሞ ያው ከዲፓርትመንቱ ጋር እንደመሆኑ በመተባበር ያዘጋጀ ነው። የኢንፎርማቲክስ ፋካልቲ ዲንን ወደዚህ ወደ መድረክ ጋብዙልኝና የመክፈቻውን ሪማርክ አድርገውልን ወደ አይሲቲ ኤግዚቢሽኑ በይፋ እንሄዳለን ማለት ነው። ዶክተር ጥበቡን ወደ መድረክ ጋብዙልኝ። እሺ፣ አመሰግናለሁ። እንኳን ለ11ኛው አይሲቲ ኤግዚቢሽን አደረሳችሁ። የምናገረው እንኳን ብዙም ያው ኦልሬዲ መክፈቻው ንግግር ቀደም ብሎ ስለተከፈተ አሁን አጠር የሚለው ነገር ምንድነው? እንኳን ለዚህ ቀን አደረሰን። እቺ ቀን ምንድናት? በየአመቱ ተማሪዎቻችን የተለያዩ ስራዎቻቸውን በተለይ በዚህ በዲጂታል ቴክኖሎጂ ላይ ያለውን የተለያዩ ችሎታቸውን የሚያሳዩበት፣ ትምህርት የሚቀስሙበት፣ ሀሳቦችን ሼር የሚያደርጉበትና ለተከታይ ተማሪዎቻቸውም ወይም ለተከታይ ካሉ ባቾች ከነሱ የሚማሩትን ነገር ለማሳየት ስለሆነ ይሄንን እንግዲህ በቀጣይነት እንደዚሁ የተሻለ ነገር ያስኬድን እንድናዳብረው በተለይ አሁን የሰራው ስርዓት ቅድም እንደተባለው አነስ ባለ የአይሲቲ ሜምበርስ ነው። በተቻለ መጠን ለማስተካከል በጣም ሞክረናል። ያለውን ነገሮች እየተነጋገርን ከአይሲቲ ክለብ ጋር ሜምበሩን ማነስ ያለውና እንደምንም ብለን እዚህ ድረስ አድርሰናታል። ወደፊት ግን በበለጠ ሰፋ አድርገን አጠንክረን ስራዎቻችንንና ወደፊት ስራዎቻችን ራሱ አውትሻይን አድርገው ከዩኒቨርሲቲውም ክልል በአጠቃላይ ወጣ ብሎ እንዲታይ ስለምንሻ እችን ነገር ያው ቃል እንድንገባ ነው። አመሰግናለሁ። እንግዲህ ወደ ኤግዚቢሽኑ መከፈቻው አውጃለሁ ማለት ነው። ታንኪዩ። መክፈቻው ይህን ይመስል ነበረ። አጠቃላይ የተሰሩ የተማሪዎችን ፕሮጀክት ሾኬዝ ስለሚቀጥል
ሁላችሁም ተማሪዎችን ሾኬዝ እዩ እና አደራ የምንለው ምንድነው ያው እናንተ አይደለ ዩዘር የምትሆኑት ለእንደዚህ አይነት ሶሉሽኖች ፊድባክ ስጡ። ማበረታቻም ይሁን መስተካከል የሚፈልጉ ነገሮች ምናምን ነገር አለ ብላችሁ የምታስቡትን ከመስጠት አስተያየት ወደ ኋላ እንዳትሉ። ኪዋር ኮድ ያዘጋጁ አሉ፣ አስተያየታችሁን እየመዘገቡ የሚያስቀምጡ አሉ። ሊያስተካክሉት ሊያሻሽሉት ነውና የእናንተ ፊድባክ ይጠቅማቸዋል። ወደ ሾኬዙ ኢንተርፌሱ ምን ያደርጋል? ኪቦርድ ሳይሆን ኪቦርድ አሁን ለምሳሌ ክላስ ለመከፈለግ ክፍል አለ፣ የራሱ ኪቦርድ አለ። ክፍል ብለን ነው የምንጀምረው። የተዘጋጀው ኪቦርዶች አሉት። አሁን ለምሳሌ አልፋቤት አሁን ለምሳሌ ኪወርዶች አሉ ያዘጋጇቸው ኪወርዶች ለተማሪው እንዲል። አሁን ለምሳሌ ከሆነ ማለት ከሆነ ብለን ከጻፍ ኦሬዲ ላንጉጅ ያውቀዋል። ኢፍ እንደሆነ ኦሬዲ ያውቀዋል። አማርኛ የሚለየው ለዛ ነው። ለምሳሌ አለበለዚያ ብሎ ካለ አልስ እንደሆነ ያውቃል። ኮምፓይለሩ ያውቃል፣ ኦሬዲ ያውቃል። ግን ሰው የሚጽፈው ይሄንን ነው። አማርኛ ስዊች ካረገ ሰው የሚጽፈው ይሄንን ነው የሚያደርገው። ስፔንም ከሆነ እንደዛው፣ ፍሬንችም ከሆነ እንደዛው። አሁን ለዴሞንስትሬሽን ማለት ነው። ለምሳሌ ወደ እንግሊዝኛ ልቀይረውና ለአውትፑቱ እንዲመች። እሺ ለምሳሌ 12a is equal to ብል 12 እዚህ ጋር ሌላ ጊዜ ስንማር በስትሪንግ ብለን ያሰብነው ስትሪንግ ብለን ቫሪያብል ዲፋይን አድርገን ከዛ በኋላ ነው አሳይን የምናደርግ የነበረው። እዚህ ኬዝ ላይ ደግሞ ልዩ የሚያደርገው መቁጠር ሆኗል። ሽምደዳው ስትሪንግ የሚያውቅ ሰው አሁን ስትሪንግ በሪል ላይፍ የሚያውቅ ሰው ላይገባው ይችላል። የማሽን ለርኒንግ ኮምፒውተር የሚያወራውን ነገር እንትን ላይ ይችላል። ከዛ 12 አለ እዚህ ኬዝ ላይ 12 አለ። 12 ካልክ ግዴታ ያውቀዋል። ይሄ ነገር ስትሪንግ ነው፣ በቃ ይሄ ነገር መቀበል አለብኝ ብሎ ያውቃል። ከተቀበለ ደግሞ አውትፑት ደግሞ ያስፈልጋል። ከተቀበለ ደግሞ አውትፑት ያስፈልጋል። ለሱ ደግሞ ኮማንድ አለች። ኮማንድ አለች ለሱ z.o የምትባል ኮማንድ አለች። እቺ ኮማንድ ሌላ ጊዜ የምናውቀው በሲ አውት ነው የምናውቀው። ሲ ፕላስ ከሆነ ሲ አውት፣ ጃቫ ከሆነ ሲስተም ዶት አውት ዶት ቢትሊን ብለን ያው ሁሉ ነገር ጽፈን ነው የምንጽፈው። ይሄ ግን ለዩዘሩ ቀላል ነው። z.o ብንለው እና ቫሪያብል ኔም ብንጠራው ግዴታ ያውቀዋል። ከዛ ምን ያደርጋል? ዲስፕሌይ ያደርጋል፣ አውትፑቱን ዲስፕሌይ ያደርጋል። በቃ ይሄ ሲስተሙን እንዳለ ከዩዘሩ ሪድ ያደርጋል፣ እዛው ኤክስኪዩት ያደርገዋል። ከዛ እዛው ፕሪንት አድርጎ ሩፑን ይሰራል። በቃ ይሄ ሲስተም ነው ያለው። ፕላስ ይሄን ደግሞ መጠቀም እንዲፈልጉ ሰዎች ካላቸው ለዊንዶውም አለ፣ ሊናክስም አለ፣ ማክኦኤስም አለ፣ ባይኖሪዎቹ አሉ። ኢንስታል አድርገው መጠቀም ይችላል። ሰው ኢንስታል አድርገው መጠቀም ይችላል። ፕላስ ይሄ ነገር ቴክኒካል እውቀት ለሌላቸው ደግሞ አይዲኢ መጠቀም ከፈለጉ ዌብ አይዲኢ አላቸው ዌብ አይዲኢ አለው። ዌብሳይት ላይ ገብቶ ይቺ ኮማንድ በመጠቀም ራን እያደረገ ኤክስፐሪመንት ማድረግ ይችላል ማለት ነው። የፕሮጀክቱ ዓላማ በቃ የምንሸመድዳቸውን ታክሶችን መቀነስ ፕላስ የተለያዩ መልቲ ላንጉጅ ፕሮግራሚንግ ላንጉጆችን እዚህ ማጨመር ምን ለማመድ ገና የመጀመሪያው ስለሆነ ሁሉም ዲፋልት እንግሊዝኛ ጥቅም ላይ ከዋሉት ይሄን ለየት የሚያደርገው ምንድነው? ላንጉጆች ሲጨምሩበታል። አማርኛም ኮድ ማድረግ ይቻላል። ሎካል መሆኑን አማርኛም ኮድ ማድረግ ይቻላል። አናኖመስ ቴሌግራም ቦቱ የሚሰራው ላይክ የመጀመሪያው ፕሮብሌም ስቴትመንት ላይክ ፊር ኦፍ ኤክስፕሬሽን አለ ኮሚኒቲያችን ውስጥ እሱ ቢቀየመኝ እሱ እንደዚህ ካልኩት በኋላ ቢከፋው የሚሉት ነገሮች አሉ። ሶ ላይክ ዩዚንግ ዲስ ፕላትፎርም ላይክ ፍሪሊ ሆነስት የሆኑ ነገሮችን እናገኛለን ማለት ነው። ሶ ሆነስትሊ የሆኑ ነገሮችን ራሳችንን ለማስተካከል
ለማሳደግ ሆነስት የሆኑ ነገሮችን የምንቀበልበት ሲሆን ይህ ቦት በሁለት ወይ ይሰራል። የመጀመሪያው ሁለቱም ዩዘሮች ስታርት ብሎት ቦቱን ሰርች አድርጎ ያን ሰው መላክና ሁለተኛው ደግሞ አንድ ሰው ቦቱን እንዳስጀመረው ፕራይቬት የራሱን ሊንክ ይሰጠዋል። የራሱን ሊንክ የግሉ ሰው ልክ ያንን ሊንክ ወስዶ ግሩፕ ላይ ሊሆን ይችላል ግሩፕ ላይ ሶሻል ሚዲያ ላይ ፖስት ሲያደርገው አኖኒመስሊ ቴክስት ይቀበላል ማለትም ያ ሌላ ሰው የሚልክልኝ ለእኔ ማን እንደሆነ አላውቅም በላይ ኮሜንቶቹን እቀበላል። እንዲሁም ለዛ ኮሜንት ደግሞ መልስ መስጠት ፈልግ ከሆነ ድጋሚ ሶሻል ሚዲያ ላይ ፖስት ሳላደርግ ግል ለግል እርስ በርስ አሁን እንደዚህ አድርገኝ ነበረ እኮ ኦር ላይክ እንደዚህ ተፈጥሮ ነበር እኮ ቢለኝ ኦኬ እንደዚህ አላወቅኩ ነበር ኦር ላይክ የሆነ መልስ መስጠት እንችላለን። ስለዚህ አትታወቁ ሊንኩን ሆስት ከተፖስተ በኋላ ያ ሰው አይደንቲቲ አይታወቅም። የሚልከው ሰው አይታወቅም፣ የሚቀበለው ሰው ግን ይታወቅም። አሁን እኔ ሊንኩን ፐብሊክሊ ካወጣሁ በኋላ እርሱ ለእኔ ሲልኩልኝ እርሱ ማን እንደሆኑ አላውቅም፣ በለክ እኔ ማን እንደሆንኩ ያውቃሉ። የቴሌግራም ነው ያ ይሄ ቴሌግራም ላይ ነው። ቴሌግራም ላይ ራን ያደርጋል። ያ እንደገና ድገምልኝ። ከሌሎች ቦቶች የሚለይበትን ከሌሎች ቦቶች ሪሰርች እንደሰራው ከሆነ መቀበል ሌሎች ቦቶች መቀበል ይችላሉ፣ በለክ መልስ መስጠት አይችሉም። እሱን ነው በደንብ ታርጌት የሰሩ። ሌላ ሰው ለእኔ ሲልክልኝ መቀበል ይችላል፣ በለክ ምላሽ መስጠት አልችልም። ለዛ ሰውዬ ምላሽ መስጠት አልችልም። እሱ ሊሚት አሁን ባለው እኔ በሰሩት ሪሰርች እሱን ላይክ ፋንክሽን ሌላ ሞር ፊቸር ጨመርኩበት፣ ኮድ ጨመርኩበት። ያ ነው ያ እንዲሁም ቴክስት ብቻ አይደለም የሚልከው የሚቀበል ፎቶና ኦዲዮ መቀበል ይችላል፣ መላክ ነው። ከቴሌግራም ራሱ ከካምፓኒው ምን ኤክስፔክት የምታደርገው ነገር ነበረ? ከቴሌግራም ፖሊሲ ሊሚቴሽን አድርጎኝ ነበር። ሊሚቴሽን ነበር እሱ ሊሚቴሽን እንዲሁም እንትን ሴንዱ ላይ ሌላ ሰው ቦቱን ስታርት ካላደረገው ቦቱ ኢንተራክት ማድረግ አይችልም። እሱ ፖሊሲ ነበር ያስቸገረ። እሱን በእንትን ጨመርኩበት፣ ሁለቱም ዩዘሮች ኦር ፐብሊክ ሊንክ ጨመርኩበት። ሶ ላይክ ፐብሊክ ሊንኩ ሲነካው ሁለቱም ዩዘሮች ስታርት አደረጉት ማለት ነው። ሶ ላይክ ያንን ፖሊሲ መቀየር ይችላል። ኤዱኬሽናል ሀብ ነው የሰራ ነው። ኤዱኬሽናል ሀብ ነው የሰራ ነው እና ቤዚካሊ ይሄንን ነገር እንድንሰራ ኢኒሼት ያደረገን ነገር ምንድነው? ከምናየው ፕሮብለም ነው። ብዙ ጊዜ ማኑዋሊ የሚሆኑ ነገሮችን በቀየር ብንችል ብለን አስበን አስተማሪዎች ምናምን አሁን ለምሳሌ ሲገቡ አቴንዳንስ በወረቀት መያዝ ቼክ ማድረግ የሚሉትን ነገሮች ዲጂታል በሆነ መንገድ ለመቀየር አስበን ነው ይሄን ነገር የሰራ ነው። ሶስት እንደ ሳምፕል ነው እዚህ ጋር ስቱደንት ቲቸር ሪፕ ብለን እንድንገባ ያደረግነው። ለምሳሌ ስቱደንት ብለን እንግባ። ሲገባ ለስቱደንት ዳሽቦርድ ይኖረዋል። ኦሬዲ ሪጂስተርድ ያደረገ ስቱደንትን ነው እዚህ ጋር አክሰስ የሚያደርገው እና ሶስት ኮርስ ሪጂስተር አድርገሃል፣ አቴንዳንስ እንዲህ ነው፣ ኪውዝ እንዲህ ነው፣ ጂፒኤ እንዲህ ነው ይላል። እንሂድ ማይ ኮርስ ላይ 3 ኮርሶችን እየወሰድክ ነው ይላል ማለት ነው ለተማሪው። ከዛ ኮርስ ማቴሪያል ላይ ደግሞ እንደዛ አሁን ድሮ በቴሌግራም ምናምን ነው የሚልኩልን በሪፕ አማካኝነት። እዚህ ጋር ግን ዳይሬክትሊ ስቱደንቱ ከአስተማሪ የሚያገኘውን ኮርስ ማቴሪያል እንዲያገኝ ያደርጋል። ከዛ ደግሞ ዳውንሎድ ማድረግ ይችላል። ዳውንሎድ ሲያደርግ ወደ ሎካል ስቶሬጁ ስልክም ፒሲም ከሆነ ወደዛ ይወርዳል ማለት ነው። ከዛ ማይ አቴንዳንስ ደግሞ አቴንዳንሱንም ትራክ ማድረግ ይችላል፣ ተማሪው ማየት ይችላል ማለት ነው። ምንም ነገር ማድረግ ባይችልም ግን 2 አብሰንት አለብኝ ሌቴ ምን አብሰንቴ እንደዚህ ነው ብሎ ማየት ይችላል ተማሪው። ከዛ ኪውዝ ደግሞ እንደዛ ነው። አሁን ኪውዝ ራንደም ነገር ነው። ኪውዝ ራንደምሊ አስተማሪው አናውንስ ሲያደርግ ለተማሪው ኖቲፊኬሽን ይገባለታል። ከዛ እዚህ ጋር ስታርት ኪውዝ የሚለው ነገር ኦን ይሆናል ማለት ነው። አሁን ለምሳሌ ስታርት ኪውዝ ሲል ይሄው እንደዚህ አይነት ጥያቄዎች ይኖሩታል። በዛ ሰዓት ታይሙም ኦን ይሆናል። ሲጨርስ ሰሚት ኪውዝ ብሎ ይወጣል ማለት ነው ለተማሪው። ከዛ በኋላ ኤግዛሞችንም እዚህ ቴክ እንዲያደርግ ነው ያደረግነው። አሁን ኤግዛም ራንደም አይደለም፣ የሚታወቅ ስኬጁል አለው። ካውንት ዳውን እንዲኖር አደረግን። አሁን ብዙ ጊዜ እኛ ትምህርት ቤትን ከምናየው ፕሮብለም ስንነሳ እንደዚህ ቀኖች ምናምን አንዳንዴ 2 ሳምንት ምናምን ሲቀር አናውንስ የሚደረጉባቸው ታይሞች አሉ ስኬጁሎች እና ያንን ነገር እንትን ለማለት ኮፓፕ ለማድረግ ነው። እዚህ ጋር 55 ቀን አለኝ ሲል ተማሪ በምን አይነት ፍጥነት መዘጋጀት እንዳለበት ነገሮችን እንዲያውቅ ያደርጋል። ከዛ ግሬድም እንደዛ ነው። ያው ግሬድ አሴስመንቱ አቬሬጅ እንደዚህ ነው ያመጣሁት። ይሄ አስተማሪዎች ባፋቸው የሚነግሩንን ነገር አፕሎድ እንዲያደርጉ ነው ያደረግነው። ክለቦች ላይ ደግሞ በአካል ሄደን ነው የምንመዘገበው። አሁን እዚህ ጋር በኦንላይን ጆይን ክለብ እንዲያደርግ ነው ያደረግነው። ጆይን ክለብ ሲል ቀጥታ ለሲኤስ ክለብ እንትን ይገባል ማለት ነው ዳታው። የዚህ ኢንፎርሜሽን የዚህ ልጅ ፕሮፋይል ሙሉ ለሙሉ ለዛ ለሲኤስ ክለብ እንትን
ሄዶች ይገባል። ሶ ሬጂስተር ያደርጋል ማለት ነው። ከዛ ፊድባክም ደግሞ ይቀበላል። እዚህ ጋር እንደ ተማሪ ብዙ ፊድባክ ይኖራል። ሶ አካዳሚክ እዚህ ጋር ቤዝድ ኦን ሮል ነው ያደረግነው። ለምሳሌ ለፋካልቲ ሊሆን ይችላል ፊድባኩ፣ ለአድሚኒስትሬሽኑ ሊሆን ይችላል፣ ለቲቺንግ ሊሆን ይችላል፣ ለዲፓርትመንቱ ሊሆን ይችላል። ቤዝድ ኦን ዘ ሮል ፊድባክም ሴንድ እንዲያደርግ አድርገናል። ከዛ አናውንስመንት ደግሞ አሁን ቻናል የሚለቀቁት ነገሮች እዚህ ጋር አናውንስ እንዲደረጉ መሆን ይችላል ማለት ነው። አሁን እንደ ስቱደንት አድርገን የገባ ነው። እንደ ተማሪ አድርገን ብንገባ ደግሞ አሁን እንደ ስቱደንት ነው የገባ ነው። እንደ አስተማሪ አድርገን ብንገባ ሰጥተናል። ምክንያቱም ስቱደንት እንደ ቲቸር ሆኖ እንዳይገባ ማለት ነው። እሺ አሁን አስተማሪ ለምሳሌ ዶክተር ቢኒያም 2 ኮርስ እያስተማረ ነው። 6 ተማሪ ነው ሳምፕል ስለሆነ ኪዩዝ 2 ፐብሊሽ አድርጓል ምናምን ብሎ የሱን ሪፖርት ያቀርብለታል። ሶ ማይ ኮርስ ላይ ስንገባ አስተማሪው ስንት ኮርሶችን እየሰጠ እንደሆነ ያለውን ነገር ያሳያል። ከዛ ማቴሪያል ላይ ደግሞ አስተማሪው ስለሆነ አፕሎድ የሚያደርገው እዚህ ጋር አፕሎድ ማቴሪያል የሚል ይኖራል። አፕሎድ ያደርጋል ማለት ነው። በፈለገው ፋይል ታይፕ አፕሎድ ሲያደርግ እዛ ጋር ተማሪው ጋር ይሄ ነገር ይደርሳል። ከዛ ቴክ አቴንዳንስ አሁን እዚህ ጋር አቴንዳንስ አሁን በወረቀት ምናምን አንዳንዴ እንትን ብቻ ለአስተማሪዎችን በጣም ያስቸግራል። ካየነው ነገር አንፃር በወረቀት ነው የሚሆነው። ወረቀቱ ሊጠፋ ይችላል፣ እንትን ሊል ይችላል ምናምን። እሱን ነገር እዚህ ጋር ኦንላይን አደረግነው። ሶ ዩስራ ለምሳሌ ያለች ዩስራ አብሰንት ከሆነች አብሰንት ይላል፣ ፕሬዘንት ከሆነች ፕሬዘንት ይላል፣ ሌት ከሆነች ሌት ይላል። ሶ ይሄ ዳታ በሞባይሉ ነው ይሄን የሚሰራው። ክፍል ውስጥ ገብቶ አፕሊኬሽኑን ከፍቶ ዌብሳይቱን ከፍቶ አቴንዳንስ ይዛል ማለት አቴንዳንስ ይዛል። ክፍል ውስጥ ገብቶ ስለዚህ ዌብ ቤዝድ ነው ነገር ዌብ ቤዝድ ነው። ተማሪዎቹን አይደንቲፋይ እያንዳንዳቸው ማወቅ አለበት። እዚህ ጋር ኦልሬዲ ሬጂስተር ሲሆን እኮ ሊስት ይመጣለታል። የተማሪዎቹ ሊስት ይመጣለታል። ተማሪዎቹ እንዴት ሬጂስተር አደረጉ? ለዛ ሰሽን ለዛ ኮርስ ኦልሬዲ ላይክ ሬጂስተር አድርጎ የሚመጣው ነገር ሬጂስተር አድርገዋል። question is እዛ ክፍል ውስጥ ለምሳሌ 40 ተማሪ አለ። እሱ ከኔ ያለ ለማለት በምን አውቁት መቀመጡ እዛ ክፍል ውስጥ መቀመጡ ይጠራል እኮ ይጠራል፣ ግን ይሄ ወረቀት ግን እንትን አይልም ነው። ኦኬ ላይክ በወረቀት ያስገባል። ተማሪው የራሱን ተማሪዎች ስም ዝርዝር ያስገባል። እኔ ማለት ሬጂስተር ምንድነው በላን የታሰረ እዛ ውስጥ እያንዳንዱ ተማሪ በሞባይሉ ፕሬዘንሱን ይናገራል። ያ ሞባይል ከዛ ክፍል ብቻ አይሰራም። አሜን if at all there is technology እንትኑን ለማወቅ ይሄ ምንም ድምጽ እንዳይኖር ከኔ አድክም ነገር ስለሆነ ይሄ በዋናነት አስተማሪ እና ተማሪ ነው። ይፕሮሲድ ማኔጅ ኪዝም አስተማሪ ፐብሊሽ ማድረግ ሲፈልግ ኪዝ እዚህ ጋር ይሄዳል። ያው ክሬት ኪዝ ሲል ይመጣለታል። ዴቱም ኤቭሪ የሚፈልገውንም ኩዌሽን እዚህ ጋር አድርጎ ማስገባት ይችላል ማለት ነው አስተማሪ። ሶ ኤግዛም መፈተን ሲፈልግ እንደዛው ነው። ከዛ ግሬድም ለተማሪዎችም ግሬድ ሲሰጥ እንደዛ ይሰጣል። ሶ አናውንስመንትም የኔ አናውንስመንት ለተማሪዎች ካለው ፖስት አናውንስመንት ሲል ተማሪዎች ጋር ይደርሳል ይሄ ነገር ማለት ነው። አሁን እንደ ቲቸር ነው የገባ ነው። እንደ ሪፕ ስንገባ ደግሞ ይሄንን ነገር ያደረግንበት ምክንያት ቤዚካሊ ሀሳቡ ብዙ ጊዜ አስተማሪዎች መጥተዋል አልመጡም የሚለውን ነገር ቼክ የሚያደርጉ ልጆች አሉ በየላቡ ምናምን። እሱ ነገር ኮፓፕ ለማድረግ ነው። እንዴት ነው ያደረግነው? በሪፑ አማካኝነት ቲቸር አቴንዳንስ ይዛል ማለት ነው። ሪፑ ለአስተማሪው አቴንዳንስ ይዛል ገብቷል አልገባም የሚለውን ነገር። እንዴት ዴሊጌሽን ለተማሪው ዴሊጌትድ አስተማሪው ባለበት ቀን ነው። አሁን ለምሳሌ ሴስ እንትን ዳታ ስትራክቸር ኮን የምንማረው ዛሬ ሪፑ ያው ሪፕ እዚህ ጋር አሁን ያሰብነው ምንድነው ሪፕ ኃላፊነት ስለሚሰማ ላይክ ሞስት ፕሮባብሊ ክላስ ውስጥ አይቀጣም ብለን እያሰብን ነው። ከዛ በኋላ አስተማሪ ገብቷል ለምሳሌ መምህር ሳይኖር አቴንዳንስ አይዝም ማለት አይዝም። ሶ አብሰንት ያደርጋል። ይሄ ለአስተማሪው ነው አቴንዳንስ። አስተማሪው ቀረ ወይስ ገባ የሚለው ግን መምህሩ ነው መምህሩ አቴንዳንስ መምህሩ ነው የሚቆጣጠረው መምህሩ ነው። መምህሩ ነው። ልክ ነው። እኔ ደግሞ መሰለኝ ተማሪው የተማሪዎችን አብሰንት ለተማሪው ለአስተማሪው ነው። ይሄማ በጣም አሪፍ very interesting ሶ ይሄ አብሰንት ያደርጋል። ሶ ለዲፓርትመንቱ ቀጥታ ይሄዳል ማለት ነው አስተማሪ አልገባም የሚለውን ነገር። እሺ ሪፕም አናውንስ ማድረግ የሚፈልገውን ነገር አሁን በቴሌግራም ነው አናውንስ የሚያደርገው። እዚህ ጋር ግን ዌብሳይቱ ላይ ፖስት አናውንስመንት ሲል ለተማሪዎች ይደርሳል። ፊድባክም አንዳንዴ ለሪፕ መናገር የሚፈልገው ፊድባክም ካለ በተማሪዎች ለሪፑ ያው እዚህ ጋር ማግኘት ይችላል ማለት ነው። እንትኑን ምን አላችሁት? መግቢያው ስሙን ኢዱን ኤክሰሰል ነው።
ኔክሰስ ነው ኤዱኬሽናል ሀብ ማለት ነው። ግን ምንድን ነው እናንተ ይህን ስትሰሩ አራታችሁን አይደንቲፋይ የሚያደርግ ኢኒሺያል ቀጥሉበት። ለምን ኤጁኬሽን ሀብ there are very many education hubs ጀነሪክ ነው፣ ጀነሪክ ተርም ነው ይሄ። የእናንተን ሰም ኢኒሺያል የሚገልጽ አሁን ከአንቺ ስም ኢየሩሳሌም ብትሆኚ እንደዚህ እንትን ሪሸፍል ታደርጉታላችሁ እንዲገጥም። ከዛ ኤጁኬሽን ዲስ ሀብ የሚል ስያሜ ሰጥቷላችሁ። ከዛ ኔክሰስ ኢዝ ተርም ኖን ተርም ነው። አንዱ እሱ ነው። ሁለተኛ ብሪች ኦፍ ሴኪሪቲ ሊኖር ይችላል። በምንድን ነው ይሄንን ኢንቴግሪቲውን ጠንካራ የምታደርጉት? አሁን ማንም እንደፈለገ እንዳይገባ። ፓስወርድ ነው፣ ሃሽ ፓስወርዱን ሃሽ እያደረግን ዳታቤዝ ላይ ሲቀመጥ በቀላሉ መግባት አይችልም። ዳታቤዙ ላይ የሆነ ሰው ዳታቤዙን ቢሰብረው እንኳን ሃሽ ሆኖ ነው የሚያገኘው ፓስወርዱ ማለት ነው። ኦኬ ይሄንን አስሞክራችሁታል? ይሄንን ምንድነው የሚደረገው? ይሄንን ጓደኞቻችሁን እንትተላላችሁ እስቲ አንተ ሃክ አድርገህ ግባ እዚህ ውስጥ ትሉታላችሁ። አሁን የምትዩ ነገር ፊቸር አኖኒሚቲ በዛ ደረጃ ከሆነ ኢንቴግሪቲው ደህና ነው ይባላል። ኢንቴግሪቲው እናንተ የሰራችሁት ዴቨሎፕ ያደረጋችሁት ሶፍትዌር። ነገር ግን ልጁ ገብቶ መረጃ ማግኘት ከቻለ ኢንቴግሪቲው ኳስችነብል ይሆናል። ዲሳይፈር የማይደረግ አሁን ዋትስአፕ እንደሰራው አሁን ዋትስአፕ ክሌም ያደረጉት ወይዘር ራይት ኦር ሮንግ ካላቀሙ እነሱ ክሌም ያደረጉት እኛ እንኳን አናይም እንይብን ሰው የጻፈውን ነው የሚሉት። ለምን ምንም ነገር ኮሚኒኬት አድርጎ እነሱ ጋር ሲደርስ የማይነበብ እንትን ነው የሚሰጣቸው። በደንብ ስሩት፣ ግን በደንብ ስሩት፣ በደንብ አጠንቅቃችሁ ጨርሱት። እኔ ቃል ገባው እዚህ ኃላፊዎች ባሉበት ፕሬዘንት ታደርጋላችሁ። እንደው እዚህ ስቴጅ እንደው ፕራክቲካል ለማድረግ እንሞክራለን። እናንተ እዚሁ ታዳብሩታላችሁ። ከዩኒቨርሲቲው ሬጅስትራር ሲስተም ጋር ሁሉ እንደ ሞጁል ኢንተግሬትድ ሆኖ ኮርሶቹን የተማሪውን ስም ዝርዝር ምናምን መምህሩ እዚህ ውስጥ ኢንፑት ማድረግ ሳያስፈልገው ከዛ ሲስተም እየወሰደ ጥሩ ነገር ሊወጣ ይችላል። ዘይት በደንብ ዴታ ይሰጣችኋል። ተግባራቸው እንትን ነው ዴፒቲ ሬጅስትራር ነው። ስለዚህ ሌሎችም ኢንቮልቭ እንዲያደርጉ እናደርጋቸው አድቫይዝ የሚያደርጓችሁ ይላል። እናንተ የራሳችሁ ስራ ነው። በሚሰጣችሁ ዳታ ይሄን እንፈልጋለን ሲሏችሁ ዋና ኒድስ ነው የሚጠየቀው። ኒድስ ኮሌክት ካደረጋችሁ በኋላ ነው እያንዳንዱ ሪኳየርመንት ይሄ ሪኳየር ያደርጋል ብላችሁ ይሄን የምታሳድጉ። ስለዚህ በዛ በኩል እንዲያሳድጉ የሀገሬ ሰው ከአሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምኸኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል በሐዘን እርዳኝ። ወስልትህ የቀረህ ግን ኋላ ትጣላኛለህ። አልተውህም። ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ከትህ ላግኝህ። ልሸሽ ከኋላዬ ከተመታው አሞራይም ላይ እኔ እንደ አባቶች አይደለሁም እና ወጋ አይገባኝም። ከፊት ለፊት የተፋለ ከወደቁ ግን አስፕሬኔንቱን ወደ ይወሰዱልኝ። ይሄ ይመስላል። እሺ አመሰግናለሁ። ይሄ እንግዲህ ያሳያችሁ በቅርቡ ከሚለቀቀው
ሰፊ ፕሮጀክት ነው፣ የአድዋ ፕሮጀክት ነው። ግን ለመነሻ ያክል ያሳያችሁ ምንድነው በጄኔሬቲቭ ኤአይ እንደዚህ አይነት ፊልሞችን መስራት እንደሚቻል ለማሳየት ያክል ነው። ስለዚህ እንዲሁ ዝም ብለን ኢንትሮዲውስ ከማድረግ መጀመሪያ ችኛዋን እናያት ብዬ ነው። ሙዚቃም ይሰራል አሉ፣ ሙዚቃዎችም ኮንቴንቶች ይዘጋጃሉ። ስለዚህ እነሱን እናያለን። ከዛ ደግሞ መጨረሻ ላይ የኤአይ ቱሎች አሉ፣ እነሱን ጠቆም ማድረጊያቸው እሄዳለሁ። በአማርኛ ነው እንዳጋጣሚ የተዘጋጀው፣ ችግር የለም አይደል? አማርኛ ሁላችንም እንችላለን። ያ እሺ። ስለዚህ ኦልሬዲ ኢንትሮዲውስ ስለተደረገን ይሄኛው ያስፈልገን። ያው ስለ ኤአይ ሳይሆን ስለ ጄኔሬቲቭ ኤአይ ቀጥታ እንግባር። ያ እሺ። ስለዚህ ስለ ያው እንትኖች አሉ፣ የኤአይ ኢቲክሶች አሉ። እነዛን ወይ ሌላ በሰፊ ጊዜ እናያለን። ዛሬ ግን ስለ ጄኔአይ ስለሆነ እሱን ነው የምናየው። ስለዚህ መጀመሪያ ምንድነው ኮንቴንት፣ ስለ ጄኔሬቲቭ ኤአይ ስናነሳ ኮንቴንት የሚባል ነገር ይነሳል። ያው አዲስ ኮንቴንት ልንፈጥርበት ስለሆነ ማለት ነው። ስለዚህ ምንድነው ጄኔሬቲቭ ኤአይ ካለን ፓርት ኦፍ አንዱ የሰው ሰራሽ አስተውሎት ወይም ኤአይ የምንለው አንዱ ክፍል ነው። ታውቁታላችሁ ብዬ አስባለሁ። ሰው ሰራሽ አስተውሎት ከላይ ያለ ማሽን ለርኒንግ፣ ዲፕ ለርኒንግ እያለ ይቀጥላል። ጄኔሬቲቭ ኤአይ አንዱ የሰው ሰራሽ አስተውሎት ክፍል ነው። ከዛ ያለ ደግሞ ግዙፍ የቋንቋ ቁጥር ወይም ኤልኤልኤም የምንለው አለ። ስለዚህ አንዱ ክፍል ነው። ምንድነው የሚያደርገው? ከግዙፍ ዳታ ይማርና ያንን አጥንቶ ቪዲዮዎችን ወይም ጽሁፎችን ወይም ምስሎችን ሊሆን ይችላል በአዲስ መልክ ነው ክሬት የሚያደርግልን። ያ ማለት ለምሳሌ በኤምኤል ወይም ዲፕ ለርኒንግ ወይም ማሽን ለርኒንግ ላይ ዳታን ፕሪዲክት ነው ሊያደርጉ የሚችሉት ወይም ትንበያ ነው የሚሰጡት። ለምሳሌ ወይም ሊለዩ ነው የሚችሉት። ይሄ ምስል ያየሁት ወይም ደግሞ ይሄ ያየሁት ቪዲዮም ሊሆን ይችላል። ካቴጎራይዝ ነው የሚያደርጉት። ውሻ ነው ሊል ይችላል፣ ይሄ ድመት ነው ሊል ይችላል። በት ኢን ኬዝ ኦፍ ጄኔሬቲቭ ኤአይ ስናይ ምንድነው አዲስ ኮንቴንት ነው። ያ ድመት ወይም ደግሞ ያ ውሻ ከዚህ በፊት አይተን በማናውቀው መልኩ አዲስ ኮንቴንት በቪዲዮ መልክ ሊሆን ይችላል፣ በኢሜጅ መልክ ክሬት ሊያደርግልን ይችላል። ስለዚህ ከዚህ በፊት ያልታየ አዲስ ኮንቴንት ይሰራልናል። ሜቢ ትናንትና የወጣ ኒውስ ካያችሁ ወደ $500,000 አካባቢ የፈጀ የፊልም ተሰርቷል። ሜቢ ትናንትና ኒውሱን አይታችሁ ከሆነ ወደ 400,000 አካባቢ የፈጀው ለጂፒዩ አክሰስ ነው፣ ለዛ ኪራይ ማለት ነው። ስለዚህ ፊልሞችም እየተሰሩ ነው፣ ሙዚቃዎችም እየተሰሩ ነው በጄኔሬቲቭ ኤአይ፣ ኮንቴንቶች የተዘጋጁ ነው። ስለዚህ ለዛ ይጠቅማል ማለት ነው። ያው ደግሞ ፕሮምፕት ነው። ፕሮምፕታችን ባማከለ መልኩ የፕሮምፕት ኢንጂነሪንግ የሚባል ኮርስ አለ። እሱን በተወሰነ መልኩ ከወሰድን ቀላል ነው። ስለዚህ እኛ እንደ ዳይሬክተር የምንፈልገውን ውጤት እንዲሰጠን እናዘዋለን ማለት ነው። ስለዚህ በምስልና በቪዲዮ ብቻ አይወሰንም። ሙዚቃም፣ ዜማም፣ ግጥምም እናዘጋጅ ካለን ማዘጋጀት እንችላለን። ዞሮ ዞሮ አዲስ ኮንቴንት ነው የሚፈጥርልን። ለዚህ ለጄኔሬቲቭ ኤአይ እንዲፈጠር የጋበዙ ብዙ ምክንያቶች አሉ፣ ግን ሶስቱን እንመልከት። የመጀመሪያው በኢንተርኔት ላይ ግዙፍ የዳታ ክምችት፣ በተለይ ባለፉት 25-30 ዓመታት ገደማ ኢንተርኔት ላይ በመጽሐፍት መልክ፣ በጽሁፎች፣ በምስል፣ በቪዲዮዎች መልክ ብዙ ዳታዎች ግዙፍ በሚባል ደረጃ ተከማችተው ነበረ። ስለዚህ ኤአይ ደግሞ እንዲሰራ ይሄንን ልክ እንደ ሰው ልጅ እንዲናገር እንዲሰራ መማርና ማወቅ ነበረበት፣ ማንበብ ነበረበት። ስለዚህ ይሄንን ግዙፍ ዳታ ላለፉት ወደ 3 አስርተ ዓመታት ያሉትን ዳታዎች ኮንቴንቶቹን ለመፍጠር ተጠቀመበት ማለት ነው። ስለዚህ እነዛ የግዙፍ የኢንተርኔት ክምችት ኢንተርኔት ላይ ያሉ ዳታ ክምችቶች እንዲፈጠር ሁነኛ ምክንያት ሆኖለታል። እንደ ቤተ መጻሕፍትም ነው የሆነለት። ሁለተኛ ደግሞ ይሄን ታውቁታላችሁ ብዬ አስባለሁ፣ ፈጣን የሆኑ ኮምፒውተሮች ፋብሪኬት መደረግ ጀመሩ። እንደ ኒቪዲያ ያሉ ኩባንያዎች እነዚህን ታውቃላችሁ፣ ትልቅ ጂፒዩ አክሰስ ያለው ኮምፒውተሮች መፈብረክ ጀመረ። ያ ማለት ምንድነው? በቢሊዮን የሚቆጠሩ ዳታዎችን ረጅም ዓመት ሊፈጅ የሚችለውን ጊዜ በማሳጠር በትንሽ ጊዜያት በሳምንት ሊሆን ይችላል ያንን ማስላት ቻለ ማለት ነው። ስለዚህ ረጅም ጊዜ ሊፈጅ የሚችለውን በአጭር ጊዜ መረጃዎችን
ማስላት ችሏል ማለት ነው። ይህም ደግሞ የኮምፒውት ፓወር ወይም ደግሞ የስሌት አቅሙን ነው የጨመረለት ማለት ነው። ከዛ በኋላ ደግሞ የትራንስፎርመር አርኪቴክቸር ግኝት አለ። ሜቢ እነዚህ አይቲ ላይ ያላችሁ ሰዎች ካላችሁ እነዚህ 8 ሰዎች አቴንሽን ኢዝ ኦል ዩ ኒድ የሚል ፔፐር ፐብሊሽ ያደረጉ በ2017 እንደ ኢሮፒያን አቆጣጠር ማለት ነው። ስለዚህ ምንድነው ያደረጉት? እነዚህ አልሞከሩትም፣ ያንን ፍሪ ያደረጉት። ከዛ በኋላ ነው በጉግል በኦፕን ኤአይ አማካኝነት ትንሽ ጊዜ ከቆየ በኋላ ምንድነው ያደረገው? በእነሱ ሞዴል አማካኝነት ዳታዎችን ትሬን እያደረገ ማሰልጠን ጀመረ። ከዛ ሲያየው ጥሩ ሪዛልት አገኘ። ምንድነው ያ ይሄ ትራንስፎርመር መጀመሪያ ኮንሰፕቱ እነሱ ያገኙት ምንድነው? ኤአይ በጽሁፍ ውስጥ ያለውትን ቃላቶችን ብቻ ሳይሆን የጽሁፉን አውድ መረዳት አንደርስታንድ ማድረግ ነው ኮንሰፕቱ፣ የፔፐሩ ኮንሰፕት ማለት ነው። ስለዚህ ይህንን ብዙ ዳታ ፊድ እያደረጉ ሲሞክሩ በ2017 ነው እንግዲህ በኢሮፒያን አቆጣጠር ቻትጂፒቲ በ2022 ዲሴምበር ላይ ነው አካባቢ ነው የወጣው። ሶ ምን ያደረጉ ጂፒቲ 1 ጂፒቲ 2 እያሉ እንትን እያደረጉ መጨረሻ ላይ በ2022 ላይ የነዚህ 8 ሳይንቲስቶች አስተዋጽኦ አለበት። ኦፍ ኮርስ ኦፕንኤአይ ነው ባለቤቱ ያንን ሪሊዝ ያደረገው፣ ግን የነዚህ ሳይንቲስቶች ወይም ደግሞ የትራንስፎርመር አርኪቴክቸር ግኝት ይሄ አውዱን መረዳት ወደ ቻትጂፒቲ እንዲፈጠር ምክንያት ሆነ። ሶ ከዛ በኋላ እንግዲህ እንደምታዩት ቻትጂፒቲ ከመጣ በኋላ ዓለም ላይ ያለው የጄኔሬቲቭ ኤአይ ሪቮሉሽን ነው የምንለው። ያ በጣም በሚገርም ሁኔታ ከሌላ ዊንግ ፕሪዲክቲቭ ኤአይ የምንለው አለ፣ ከሱ ኤአይ የተሻለ ጄኔሬቲቭ ኤአይ ላይ በየቀኑ በተለይ ደግሞ ሙያው ላይ ያላችሁ ሰዎች ካላችሁ በየሳምንቱ አይደለም በየቀኑ ተኝታችሁ ስትነሱ የቪዲዮ ጀነሬሽን በሉ የኢሜጅ ጀነሬሽን ላይ ትልልቅ ለውጦች እየመጡ ነው። ስለዚህ ይሄ ደግሞ ለጄኔሬቲቭ ኤአይ መፈጠር አንዱ አስቻይ ምክንያት ሆኗል ማለት ነው። ይህን ለመጠቆም ያክል የጄኔሬቲቭ ኤአይ አይነቶችን ለማየት ያክል የጽሁፍ ኮንቴንት የሚፈጥሩ ወይም ቴክስት ጀነሬሽን አሉ። እነዚህ ደግሞ ምንድነው ኢሜል ሊያዘጋጁ ይችላሉ፣ ግጥም፣ ለፊልማችን ስክሪፕት ካስፈለገን ስክሪፕት በስታንዳርድ በሆነ ወይም ፕሮፌሽናል በሆነ መልኩ በሆሊውድ ስታይል ሊሆን ይችላል፣ በፈለግነው ስታይል ባዘዝነው ፕሮምፕታችን ላይ ባዘዝነው መልኩ ሊያዘጋጅልን ይችላል። እነ ቻትጂፒቲ፣ ጄሚናይ አለ። እነዚህ ሁሉ የጽሁፍ ኮንቴንቶችን የሚያዘጋጁ ናቸው። ሌሎቹ ደግሞ የምስል ኮንቴንት የሚያዘጋጁ ወይም የሚፈጥሩ አሉ። እነዚህ ደግሞ በምንሰጠው ፕሮምፕት አማካኝነት ወይም ሪፈረንስ ፒክቸሮችም ሊሆኑ ይችላሉ። እንደ ዳልኢ ያለ፣ አዶቤ ፋየርፍላይ ያለ፣ ናኖ ባናና። ይሄ ደግሞ አሁን ከረንትሊ የምትጠቀሙ ካላችሁ ደግሞ ሌተስት የሆኑ በኢሜጅም በቪዲዮም ሌተስት የሆኑና በቪዥዋልም በሪያሊስቲክ ኢፌክት የሚሰጣችሁ የትኞቹ ናቸው የሚለውን ልጠቁማችሁ እችላለሁ። አንደኛው ናኖ ባናና ፕሮ ነው። በዚህ በኢሜጅ የጄሚናይ ፕሮዳክት ነው። ስለዚህ እነዚህ ያሉ በቪዲዮ መልክ ደግሞ ወይም በአማርኛ ተንቀሳቃሽ ምስል ነው የምንላቸው ወይም በቪዲዮ ጀነሬሽን ያው ለፊልም ከቴክስት ፕሮምፕት ሊሆን ይችላል ወይም ደግሞ ከፎቶ ሪፈረንስ። አክቹአሊ ፊልም ላይ ሲረሳ መጀመሪያ ቅድም ያያችሁት መጀመሪያ ሲኑ ሲዘጋጅ ስቶሪ ቦርዱ ሲሰራ እያንዳንዱ ሲኖች በፒክቸር መልክ ነው የሚዘጋጁት። ያንን ነው ወደ ቪዲዮ የሚቀየሩት። ስለዚህ እነዚህ የክሊንግ ከስር የምታዩት ክሊንግ ነው። ሪሰንትሊ ቪዥዋል ላይ አሪፍ የሆነ ነው። የቻይና ፕሮዳክት ነው። ራንዌይ አለ፣ የአሜሪካ ፕሮዳክት ነው። ፒካ፣ ሉማ፣ ሲዳንስ ደግሞ አሁን ጥሩ ሆኖ መጥቷል። ፎከር ላይ ብቻ ያሉት። ስለዚህ እነዚህ ሁሉ የቪዲዮ ጀነሬሽን ነው። ስለዚህ እኛ እንደ ዳይሬክተር በምንሰጠው ፕሮምፕት አማካኝነት ቪዲዮ ነው ጀነሬት የሚያደርግልን ማለት ነው። የዜማ ደግሞ ኮንቴንት የሚፈጥሩ ደግሞ የኤአይ አይነቶች አሉ። እነዚህ በብዛት ሜቢ ታውቁታላችሁ እናንተ። ሱኖ ነው የተለመደው። ያ ማለት ምንድነው? በምንሰጠው ፕሮምፕት ወይም ደግሞ ግጥም ሊሆን ይችላል ዜማ ራሱ ይደርስልናል። ወይም እንደ ሪፈረንስ እኛ ራሳችን ሪከርድ አድርገን ደግሞ ዜማ ከሰጠ ነው በዛ መልኩ ሊሰራልን ይችላል። ኦዲዮ አለ ደግሞ። ይሄ ደግሞ ለእንግሊዝኛ ሚውዚክ አሪፍ ነው። ሜቢ ኦዲዮ አንዱ ድሮባኩ ምንድነው? ዳውንሎድ ላናደርግ እንችላለን። ሜቢ ከቅርብ ጊዜ ከዩኒቨርሳል የሚውዚክ እንትን ላይ በተፈራረመ ውል አማካኝነት ዳውንሎድ ማድረግ አንችልም። እንዳለ ነው ሼር ልናደርግ የምንችለው። በእኛ እንትን ግን ሱኖ እስከ 150 አካባቢ ክሬዲት ይሰጣል። which is ብዙ ሙዚቃ ያሰራል። ያው የስቱዲዮን ባንጠቀምም ዲቴል ሙዚቃ ያሰራናል። ስለዚህ እነዚህን ጨምሮ ሌሎችም አሉ። እነዚህ ግን አሁን ኮምፒት እያደረጉ ያሉ የኤአይ ቱሎች ናቸው በሙዚቃ ዘርፍ ማለት ነው። ይህንን እንዲሁ ለማለት ያክል ጄኔሬቲቭ ኤአይ ስንል በኢንተርቴንመንቱ ብቻ አይደለም ያለው አስተዋጽኦ።
በጤና ላይ ብታዩ ለምሳሌ በዚህ በኢሜጅ መተንተን ላይ በህክምና ራጅ ምናምን ሊሆን ይችላል እንደዛ ላይ የበለጠ ኢሜጅ ቪዥዋላይዜሽኑን በጣም ዲቴል በማጥራት ለመተንተን የህክምና ሰነዶችን ለማዘጋጀት እነዚህ ዓለም አቀፍ ተሞክሮች ናቸው። ያ ማለት ረጅም ጊዜ ሊፈጅ የሚችሉ የጥናት ምርምሮችን በአጭር ጊዜ እንድንሰራ ያደርግልናል። መድኃኒትን ለማግኘት ራሱ እገዛ ያደርጋል። በዚህ ረገድ በጤና ላይ ጥሩ አስተዋጽኦ አለው። በፈጠራ ኢንዱስትሪው ላይ ቅድም እንዳየነው አዳዲስ የምስል፣ የቪዲዮ፣ የዜማ ውጤቶችን ይሰራል። እንደው ለአብነት ያክል ይሄ እንደውም በጣም የቆየ ነው። ሴፍ ዞን ሜቢ ካያችሁት በቻት ጂፒቲ ነው የተጻፈው። የዛኔ 2022 ላይ እንደወጣ ነው። ኦፍ ኮርስ ትወናው በሪል ካራክተሮች ነው የተሰራው፣ ግን ዳይሬክት ያደረገው ቻት ጂፒቲ ነው። ስክሪፕቱን የጻፈው ቻት ጂፒቲ ነው። ስለዚህ በዛ መልኩ አንድ ጥሩ የሚባል ስራ ሆኗል። ይሄንን ሜቢ ሰምታችሁ ሊሆን ይችላል። ወክ ማይ ወክ፣ ይሄ ደግሞ ባለፈው አመት ነው የወጣው። ጭራሽ እንደውም በቢልቦርድ ሰንጠረዥ ላይ ሆኗል። ሁለተኛ ምናምን ላይ ሆኗል። በኤአይ ነው የተሰራው። ገንዘብ ሜክ ማድረግ ችለዋል ማለት ነው። ኪዮን የምትባል ሃግስፊልድ የሚባል የካምፓኒ አለ። የኤአይ ፖፕ አርቲስት ናት። ምንድነው ፊልሞች ላይ ማስታወቂያዎች ላይ የምትተውናት፣ ግን የኤአይ ሞዴል ናት። እኛም ደግሞ የምንሞክረው ቆንጂት ቅድም እንዳለቻችሁ እሷም አለች ክሬት ያረኳት። ስለዚህ በእነዚህ ላይ ጥቅም አለው። ሶፍትዌር ላይ ሜቢ እዚህ ላይ የምትሰሩ ባክግራውንዳችሁን አላውቅም። የጊታፕ ኮፓይለት አለ ሶፍትዌር ላይ ኢቨን 55% ነው ጥናቱ እንግዲህ የሚያሳየው። የዚህን ፔፐር ሼር ላደርጋችሁ እችላለሁ። እነዚህን የኤአይ ቱሎች የሚጠቀሙ ፕሮግራመሮች በተለይ ይሄ ጊታፕ ኮፓይለት ላይ ነው ጥናት ያደረጉት። በ55% የበለጠ ፍጥነት ኑሯቸው ተገኝተዋል። ስለዚህ እዚህ ላይም ትልቅ ጥቅም አለው። ማርኬቲንግ ላይ ሪል የሆኑ ተሞክሮችን እንደው ለማየት ያክል ኮካኮላ ይሄ ክሬት ሪል ማጂክ የሚባል ትሬንድ ጀምሮ ነበረ። ስለዚህ ምንድነው ይሄ ተጠቃሚዎች በኤአይ ቱል ተጠቅመው የካምፓኒውን ሎጎ ወይም ደግሞ መለያ አርማውን ተጠቅመው ማስታወቂያዎች እንዲሰሩ ነው የፈቀደው። ስለዚህ ከ120 ሺህ በላይ አድናቂዎች ነው የሰሩት። ከዚህም በላይ ደግሞ ወደ 300 ሚሊዮን አካባቢ እይታ ነው ሊያገኝ የቻለው። በዚህ ዘመቻ ደግሞ ምንድነው ወደ 5% የሽያጭ ፐርሰንት ሊያገኝ ችሏል፣ ተርፍ ማለት ነው፣ በዚህ ምክንያት ብቻ። ስለዚህ እንዳልኳችሁ ነው ይሄ በትንሹ ነው እንጂ በጀነሬቲቭ ኤአይ እንዳለው ጉዳትም እንዳለው ሁሉ ጉዳቱን እንደው ለማሳየት ያክል ልሞክር፣ ጥቅምም ደግሞ አለው። እንደው ጉዳቱን እንደው እዚህ ጋር ልጠቁማችሁና አሁን ይሄ በአሜሪካ አውተም የሚባል ኩባንያ አለ። ሶ ምንድነው ይሄ የሰራው የኤአይ ሞዴል ነው። አክቹአሊ ይሄ ወደ እንትኑ ወደ ጀነሬቲቭ ኤአይ የተወሰነ ይላል፣ ግን ይሄ ወደ ሪል ሳይንሱ ነው የሚያደለው። ሶ ምንድነው ይሄ አንድ እዛ ሆስፒታል ውስጥ ያሉትን የትኞቹ ታካሚያን የተሻለ ክትትል ያስፈልጋቸዋል የሚለውን ሪዛልት ነው የሚሰጠው ጠቁሞ ማለት ነው። ስለዚህ የተጠቀመው ሜትሪክ ምንድነው አልታወቀም። ቢሃይንድ የተጠቀመው ሞዴል ምንድነው መሰላችሁ? ለህክምና እነዛ ህሙማን ለህክምና ምን ያህል ገንዘብ አወጥተዋል የሚለውን ነው ለካስ ሜትሪክ የተጠቀመው። ሶ በአሜሪካ ደግሞ የህክምና ታሪክ ላይ ጥቁሮች ከነጮች አንጻር ሲታይ አነስተኛ የሆነ በዚህ በገንዘብ በማውጣት እንትን ትንሽ ደከም ያለ የገንዘብ ማውጣት ሁኔታዎች ነበሩ። ሶ ምንድነው ያደረገው ሞዴሉ ጥቁሮች በዛ በህሙማን ላይ ያሉ ጥቁሮች የተሻለ ክትትል ያስፈልጋቸዋል ብሎ መጠቆም ሲገባው ነጮችን ያው የተሻለ ክትትል ያስፈልጋል ብለው ጠቆመ። ሶ በዛ መሃል ብዙ ሰዎች በህይወት ማለት ሊሞቱ ይችላል ማለት ነው በዚህ ሞዴል አማካኝነት። ሶ ከዛ በኋላ ነው እንግዲህ ይሄ 2019 አካባቢ ላይ የተደረገ ጥናት ነው። ስለዚህ በእነዚህ እንትን አሉ። በዚህ ደግሞ በፌስ ሪኮግኒሽን ላይ አንዳንድ ችግሮች አሉ። ማለት ይሄንን የምታዩት ሮበርት ዊሊያምስ ይባላል። በ2020 ላይ ያላረገውን ወንጀል ጠቆመበት። ሞዴሉ በኋላ ቼክ ሲደረግ ጥቁሮችን የመለየት ችግር ነበረበት፣ ዲቴይል የመለየት እንትን ችግር ነበረበት። ሌላኛው ደግሞ ከዚህ ከጀነሬቲቭ ኤአይ ጋር ደግሞ ብታዩ በስፔን እና በአሜሪካ የተያዘ እንትን ነው። አሁን አስፈሪ ጊዜ ላይ ደርሷል። ምስሎችን ያው
ብዙ ማንሰራ ከሆነ ሪያሊስቲክ የትኛው ነው ትክክለኛ የትኛው ትክክል አይደለም የሚለውን መለየት የማንችልበት ደረጃ ላይ ሁላ እየተደረሰ ስለሆነ በእነዚህ የምታየው የትምህርት ተማሪዎች ላይ ያው ፎቶአቸውን ወስደው ያልሆነ ነገር አደረጉባቸው አሚን ፎቶአቸው የራቁት ምስል ሰሩባቸው ሶ ከዛ በኋላ የስለንቦና ችግር ደርሶባቸው እስከ ትምህርት እስከ ማቆም ሁሉ ደርሷል ሶ እነዚህ ሁሉ ደግሞ በአንጻሩ ጉዳቶች ናቸው ይሄ እንዳለ ሁሉ ግን ሁሌ የምንለው በኃላፊነት እንጠቀም ነው እንደ ባለሙያ ምክራችን ስለዚህ ይሄንን ነው ልላችሁ የምችለው ጄኔሬቲቭ ኤአይ ላይ ሶ አሁን ምንድነው የምናደርገው ሙዚቃም አለ ሜቢ እንትን ክላችሁና ታዩታላችሁ ሊንክድኢን ላይ አለ የቲክቶክም በቅርብ ጊዜ ጀምሬያለሁ ያም አለ ግን ዋናው ፖይንት ቅድም የጠየኳችሁ ፊልም መስራት የምትፈልጉት የሚለውን የጠየኳችሁ ለዛ ነው ሶ እንደዛ መስሩ ከሆነ ቱሎችን ላሳያችሁ እችላለሁ ሶ ፒሲ ብትይዙ አሪፍ ነበረ ግን ጽፋችሁት ይሄንን መሞከር ትችላላችሁ ይሄንን ሶ ምንድነው እሁድ ኤአይ የሚባል አለ ሜቢ ታውቁታላችሁ እሁድ ኤአይ እሁድ ኤአይ ብላችሁ ሰርች አድርጉ ኦኬ ኮኔክሽን መጥቶላችኋል እሁድ ኤአይ ስትሉ ሶ 1000 ፍሪ ክሬዲት ይሰጣችኋል በተለይ እሁድ ኤአይ ለፊልም መስራት ከመጀመሪያ ስክሪፕት ጽፋችሁ ያንን ስክሪፕት ነው አፕሎድ የምታደርጉለት ሶ ከዛ ስክሪፕት ተነስቶ ስቶሪ ቢልድ አድርጎ የሙድ ቦርድ ቢልድ አድርጎ ሲኒማቲክ የሆኑ ፒክቸሮችን ክሬት አድርጎ እስከ ቪዲዮ ድረስ ነው የሚሰራላችሁ የኛው የኢትዮጵያን ደግሞ ስለሆነ የተሻለ እንደውም ከአሜሪካ ከኦፕን አርት እንሏለን ከዛ የተወሰነ እንትኖች አሉ ግን ለፊልም መስራት ካሰባችሁ የተሻለ እንትን አለው ሶ ይሄንን ዳሽቦርድ ታገኛላችሁ ገብቶላችኋል ሶ የመጀመሪያ ስከፍቱ 1000 ክሬዲት ነው የሚሰጣችሁ እዚህ ጋር which is 1000 ማለት ብዙ ያሰራችኋል አትሊስት የተወሰነ የመነሻ ያክል ፕሮጀክት ያሰራችኋል ስለዚህ ወደ 1000 ክሬዲት ይሰጣችኋል ሜቢ ChatGPT ተጠቅማችሁ ስለምታውቁ I hope እዚህ ላይ የምታዩት በሙሉ ያኔ ያለ እንትን አይደለም ሶ ኢሜጅ ጀነሬት ማድረግ ትችላላችሁ ቪዲዮ ጀነሬት ማድረግ ትችላላችሁ እዚህ ጋር በምታዩት ፕሮምፕት እዚህ ጋር የምታዩት ሲዳንስ ለሌተስት ለቪዲዮ ሞዴል አሪፍ ነው ክሊንግም አሪፍ ነው ስለዚህ እዚህ ጋር ባይ ዲፎልት ቤስቱን እዚህ ጋር ያስቀምጡላችኋል ኦፍ ኮርስ ካላችሁ 1000 ክሬዲት ላይ እያንዳንዱ ጀነሬት ስታደርጉ ይቀንስባችኋል ስለዚህ ያንን ደግሞ ቼክ ማድረግ ትችላላችሁ ሌላኛው ምንድነው እዚህ ዋናው ቱል አሳያችሁ የፈለኩት እዚህ ጋር AI ስቱዲዮ የሚባል አለ እዚህ ጋር AI ስቱዲዮ የሚል አለ ስለዚህ እዚህ ጋር AI ስቱዲዮ ላይ ስክሪን ፕሌይውን አፕሎድ የምታደርጉለት ሶ ዋንስ ያን ስክሪን ፕሌይ አፕሎድ ካደረጋችሁ በኋላ ራሱ ከፋፍሎ ስቶሪ ቦርዱን ሰርቶላችሁ ኢሜጆችን ፕላስ ደግሞ ቪዲዮዎችን ሰርቶ መጨረሻ ላይ በቪዲዮ ኤዲቲንግ ቱል መስራት ትችላላችሁ አሁን ቅድም ያያችሁት የኤአይ አድዋ ፊልም ኦልሞስት ሳምንት አካባቢ የሰራው ስራ ነው which is በግሩፕ ደግሞ ብንሆን አስቡት ስክሪፕት ራሴ ጽፌ ጀነሬት አድርጌ ቪዲዮ አድርጌ ስለዚህ በዚህ ስራ ደግሞ ስክሪፕት የሚጽፍ ለብቻው በግሩፕ ሲሆን ቪዲዮ ጀነሬት የሚያደርግ ለብቻው ፒክቸር የሚያዘጋጅ ስቶሪ ቦርድ የሚሰራ በቲም ደግሞ ሲሆን የተሻለ ስራ መስራት እንችላለን which is አንድ ሰው ብቻ መስራት የሚችልበት ወይ እንዳለ ለማሳየት ነው አሁን ሆሊውድ ድረስ መድረስ አይተበቅብንም ያለንን ኮንቴንት የፊልም ስክሪፕት ካለን ሙዚቃ ሐሳብ ካለን በእነዚህ ቱሎች መጠቀም ትችላላችሁ ሌላኛው ሱኖ ኤአይ አለ ሱኖ ኤአይ ደግሞ ለሙዚቃ ነው ሙዚቃ መስራት የምትፈልጉ ካላችሁ ለፊልም ማጀቢያ ሙዚቃ እሱን ከፈለጋችሁ ይሄ ሊሰራላችሁ ይችላል ሱኖ ኤአይ ብላችሁ እንትን አድርጉ ስለዚህ ይሄ ገና ሲጀምር ክሬዲቲን እኔ ጨርሼ ነው የሰብስክሪፕሽኑን ወደ 150 አካባቢ ይሰጣችኋል ወደ 150 ማለት ብዙ ሙዚቃዎች ያሰራል ኦፍ ኮርስ እንትን ላትጠቀሙ ትችላላችሁ በዛ ፍሪ አንድ ወጥ የሆነ ነው ጌት ስቲም የሚባል አለ ያ ማለት በትኑ ሁሉንም በትኑ ቮካሉን እነዚህ ያንዳንዱ ሳውንዶችን በትኑ በኋላ ላይ አዶቤ ኤዲሽን ላይ ኤዲት ላታደርጉ ትችላላችሁ ግን ይሄንን ሰብስክሪፕሽን ሲኖራችሁ ነው ማድረግ የምትችሉት ስለዚህ ይሄን ለሙዚቃ መጠቀም ትችላላችሁ ሌላ ከፈለጋችሁ ደግሞ እያንዳንዱ ቱል ከፈለጋችሁ ክሊንግ አለ
እነዚህን ያዙ። ይሄ ደግሞ የቪዲዮ ጄኔሬሽን ነው። የቻይና ፕሮዳክት ነው። ቪዥዋል ላይ በጣም አሪፍ ነው። እዚህ ላይ መጠቀም ትችላላችሁ። እንደው ለምሳሌ ለእንትን ያክል ከአልበሙ አሁን አንድ ከተሰራው ላይ ለማሳየት ያክል እዚህ ጋር አዘጋጅቼ ነበረ። ኢቭን ራሱ እንትን ላይ ሳውንድ ላይ ሜቢ ካያችሁ አሁን ይሄን ሜቢ ከተሰማ ሜቢ ትሬንድ ሆኗል። አሁን ይሄ ከሰማችሁት አማርኛ ይሰማችኋል፣ ክሎን ተደርጓል። ግን ያንን የባህሉን እዛ አካባቢ ያሉትን እንትኖች ለማስመሰል ሞክረዋል። ይሄን ይሰማል አይደል? ያንኑ ላይ ያስመስለዋል። የተወሰነ ኤዲሽ እንትን አለ እነዚህ የሚገቡ ይሄ አለ። ይሄ የአልበሙ ፈርስት ትራክ ነው። እንትኑ እንድትሰሙት ፈልጌ ነው ድምፁ እንዴት ነው ድምፁ? ይመስላል ወደዛ የተወሰኑ እንትኖች አሉ ኢረሮች። ምን ልላችሁ ፈልጌ ነው እንደምታዩት ነው በጄኒአይ ላይ አሁን በደንብ አድቫንስድ እያደረገ ነው። አማርኛ ላንጉጅ ላይ እንግሊዘኛው ኦፍ ኮርስ መለየት ላንችል እንችላለን፣ ግን አማርኛ ላይ ራሱ ጥሩ እየመጣ ነው። የበለጠ ደግሞ እኛ በሰራን ቁጥር እኛ ዳታ እየሰጠናቸው ነው ባይዘው እየተሻሻለ ነው የሚሄደው። ስለዚህ እናንተም ይሄን ልትሰሩ ትችላላችሁ። ሜቢ ለቃል አብ እንትለዋለው የፕሮምፕቲንግ ምናምን ደግሞ ካስፈለገ ኮንታክት ታደርጉ ትችላላችሁ። እዛ ላይ የሰራችሁትን ልትልኩልኝ ትችላላችሁ። እዛ ላይ የተወሰነ አስተያየት ልሰጣችሁ እችላለሁ። ሊንክዲን ላይ ያለ ሜቢ ግሩፕም ካላችሁ እዛ ላይ ልልኩልኝ ትችላላችሁ። ይሄን ነው የተሻለ ፕሮምፕት ከጻፋችሁ የተሻለ ሪዛልት ይሰጣችኋል። እንዳሳያችሁ ፊልም መስራት ችለናል፣ ሙዚቃ መስራት ችለናል፣ ብዙ ነገር። ከዚህ በኋላ የፊልም ኢንዱስትሪው ላይ አንድ ትልቅ አስተዋጽኦ ያደርጋል። እንደው ሙሉ እንኳን ባይሰራ አንዳንድ የማይቻሉ ሲኖችን በኤአይ እንሰራበት የምንችልበት ሁኔታዎች ተፈጥረዋል ማለት ነው። እዚህ ይሄን ነው ባጭሩ። አይ ቲንክ ሰዓታችንም ሂዷል፣ ግን የተወሰነ ጥያቄዎች ካለ ልቀበላችሁ። አመሰግናለሁ። ጥያቄ ካላችሁ ወይም አስተያየት ካላችሁ እኔ እንደው ሞር እንደዚህ ከሚቀርብ የሆነ ስራ ብትሰሩና እዚህ ላይ ኮሜንት እንዴት ብናደርግ ይሻላል የሚለውን ብንወያይ ደግሞ አሪፍ ነው። ይሄን ነው ሁላችሁ የምችለው። ሌላ ጥያቄ ከሌለ እሺ እባክህ። የስ ጥሩ እንትን ነው። በዚህ በኮንቴንት ፈጠራ ላይ ነው በኤአይ ያ እንግዲህ እኔ በተቻለኝ አቅም ምን ሰራው የራሴን ስራ ነው የምመክረው። ያ ነው ምንድነው ለምሳሌ እንደዚህ የሚነሱ ጥያቄዎች አሉ። ኢቭን የታይምስ የአሜሪካ ማጋዚን የተጠቀመው የኦፕን አርት ላይ ከሶታል። ምንድነው የኔ ኒውስ ፔፐር ነው ላለፉት ስንት ዓመታት የተጻፉትን ነው እሱን ሞዴሉ ላይ ያስገብተ ትሬን ያረከው። ስለዚህ ወደ ስንት ሚሊዮን ዶላር ሁላ ክስ ቀርቶ ፍርድ ቤት ላይ ናቸው። ቆይ እሱን እልክላችኋለሁ። ይሄን ምን ልላችሁ ነው እስካሁን ድረስ ህግ አልወጣም፣ ግን በዓለም አቀፍ ደረጃ አስገዳጅ ህግም ባይሆን ወደዛ የሚመሩ በእኛም ሀገርም የፖሊሲዎች በኢትዮጵያ አርቲፊሻል ኢንተለጀንስ ፖሊሲዎች ወጥተዋል። ያ ማለት ወደ ህግ ማቀፍ የሚወስዱ ናቸው።
ዞሮ ዞሮ ግን እንደ አንድ ኃላፊነት ኮንቴንቶች ስናዘጋጅ የራሳችን ኮንቴንት ሙዚቃ ላይ እንደምታዩት ነው ዩቲዩብ ላይ አንዳንድ ሜቢ ሙዚቃዎች ከባለቤቱ በበለጠ በኤአይ ጀነሬት የተደረገው ሙዚቃ ሜቢ ያው ገንዘብ ሜክ ለማድረግ ነው ኦፍ ኮርስ ቪው ብዙ አግኝቶ ታያላችሁ which is ያ ደግሞ የዛን የፈጠረውን ሰው የሚያዳክም የነሱን ስራ የሚያበላሽ ሊሆን ይችላል ስለዚህ በተሻለ አቅም የራስ ስራ ቢሰራ አሁን ሙዚቃም አሁን አልበም ቅድም ያስተዋወቀቻችሁ 10ሩንም ትራክ በራሳችን ግጥም በራሳችን ዜማ ነው የሰራነው ያው በኤአይ መስራት እንደሚቻል አንድ ማሳያ ነው ዞሮ ዞሮ እዚህ ላይ ደግሞ እኔም ሪኮመንድ ማድረገው በራሳችን ስራ ብንሰራ የሚል ነው ፕላስ ደግሞ የሆነን ማህበረሰብ ሊሆን ይችላል ግለሰብ ሚናካ ደግሞ ባይሰራም እሱም በዲፕ ፌክ ማለት ነው እሱም ሪኮመንድ ይደረጋል ይሄን ነው የምላችሁ እሺ ፕሮምፕት በምንጽፍበት ጊዜ ደረስ ስትራክቸር ፎሎ ማድረግ yes ኤአይ ላይ ጠይቅ የሆነ ኢንቴንድ ያላደረገው ነገር ነው የሚመጣውና አሁን እናንተ የሚሰሩ ያ የምን ኤኒ ቪዲዮ ሊሆን ይችላል ቪዲዮ ምስልም ሊሆን ይችላል ሶ ለምሳሌ ኦፕን አርት ላይ የሚሰሩ እንትኖች ፕሮጀክቶች አሉ የምሰራቸው እሱን ላሳያችሁ ለምሳሌ አሁን ለምሳሌ እልክላችኋለሁ ወይ ግሩፕ ካላችሁ እልክላችኋለሁ ሶ ለምሳሌ አሁን ይሄ ቪዲዮ ጀነሬት ያደረኩ ነው እንግዲህ እዩት በደንብ ስለዚህ ይሄ ፕሮምፕት ነው ስለዚህ ምን አደረኩኝ ፕሮምፕት ጽፉ መገደብ አለባችሁ አንደኛ አይዲያውን ካራክተሩ መስጠት አለባችሁ ኢቭን ጽሁፍ ላይ ራሱ ሲሰሩ ምን ሪኮመንድ ይደረጋል ማንነት ብትሰጡት ለምሳሌ እንበልና ስለ ሙዚቃ የምትጠይቁት ከሆነ ያንን የምትጠይቁትን ቻትጂፒቲ ከሆነ ቻትጂፒቲ ላይ አንተ የ20 አመት ወይም የ50 አመት ልምድ እንዳለ ሙዚቀኛ ከዚህ ቀጥሎ ያሉትን እንትኖች መልስልኝ ብትሉት አሪፍ ነው ስለዚህ እዚህ ጋር እንደምታዩት ሪዞሉሽን ኦፍ ኮርስ ሪዞሉሽን አለው ሴት መደረጊያ ሪዞሉሽን አለ ኢቭን ስታይል ሙዱ አለ አስፔክት ሬሾ አለ እዚህ ጋር ዲስክሪፕሽኑ አለ እንደንተና ብለንውላ የሆሊውድን መጥቀስ እንችላለን ከዛ በተረፈ ግን ራሱ ቱል ላይ እዚህ ጋር የምታዩት ሪዞሉሽን አለ 4K ይውጣላችሁ ኦፍ ኮርስ ሃይ ኳሊቲ ነው በ1080 በ7K ማውጣት ትችላላችሁ አሉ ግን እዛ ፕሮምፕት ላይ ሲጽፉ አንደኛ ኢንቫይሮንመንት ሴት ማድረግ አለባችሁ ያቺን ካራክተር ወይም ደግሞ ካራክተሩን ዲስክራይብ ማድረግ መቻል አለባችሁ አስፔክት ሬሾን መዘርዘር አለባችሁ በምን አውትፑት ይውጣ ፒክቸርም ከሆነ ቪዲዮም ለቲክቶክ ነው ለዩቲዩብ ነው 16:9:16 ነው እሱን መግለጽ አለባችሁ የሲኑን ደግሞ ከሲኒማቲክ ፊቸርም አንፃር ብቻ ሳይሆን ዲስክሪፕሽኑ ላይቲሽ ይሁን የሚሉትን ነገሮች በሙሉ ማይንዳችሁ ላይ ያለውን መጻፍ ነው ይሄን ደግሞ ለማድረግ መጀመሪያ ይሄን ከጻፋችሁ በኋላ ለራሱ ለቻትጂፒቲ ሲሰጡት ጀነሬት ሊያደርግላችሁ ይችላል ትክክለኛውን እንትን ሌላው ስክሪፕት ጽፉ ስክሪፕቱን ደግሞ የራሱ የሆነ ስታንዳርድ አለ በዛም ስታንዳርድ ለምሳሌ ሆሊውድ ስታንዳርድ ብትሉት በዛ መልኩ ሊሰራላችሁ ይችላል ስለዚህ ራሱንም የኤአይ ቱሎችንም ያግዛል ይሄን ለመጻፍ ዞሮ ዞሮ ምንድነው ክሬቲቭ ያልሆነ ሰው ኤአይ ቢጠቀም ያስተዋውቃል እንደ ቱል ነው እንጂ ልንጠቀም ከቱል በላይ ነው ኦፍ ኮርስ በፊት አፍተር ኢፌክት ወይ ደግሞ እንደዛ ምን እንጠቀመው አሁን ከዛም ባሻገር ብዙ ስራዎችን ያቀላል ግን እንትኑን እኛ ልንሰራው ይገባል መጀመሪያ ኢማጂኔሽኑን ኮንሰፕቹዋላይዜሽኑን እኛ ልንሰራው ይገባል እንደውም አንድ ጥናት አለ ተማሪዎች ሜቢ እርግጠኛ አይደለም ተማሪዎች ኤአይ ቱል ተጠቅመው ቢውልድ አደረጉ ኮንሰፕቱን የተወሰኑ ተማሪዎች ደግሞ መጀመሪያ ከራሳቸው በደንብ ሴት ካረጉ በኋላ ኢማጂኔሽኑን ቀጥለው ኤአይ ቱል ተጠቀሙ በኋላ ላይ ሪዛልቱ ሲታይ የነዚህኞቹ ተሽሎ ተገኘ which is መጀመሪያ በራሳቸው ያሰቡት ሪል ኦተንቲክ ሆኖ ይሄ ናቹራል እና ደግሞ ሚኒንግ ያለው ሆኖ ተገኘ ስለዚህ ዞሮ ዞሮ የኢማጂኔሽኑ ጉዳይ የኛ ነው የሚሆነው ያስብልን አይችልም መጀመሪያውን ግን የኮንሰፕቹዋላይዜሽን እኛ ልንሰራ ይገባል ነው ሪኮሜንዴሽን እንጂ ዝም ብለን ለምሳሌ የአድዋ ፊልም እንደዚህ ስክሪፕት ጻፍልኝ ብንል ብዙ ዳታዎች አሉ ዓለም ላይ ትክክለኛም የተሳሳቱም ከዛ ሁሉ ወስዶ የሆነ ሪዛልት ይሰጠናል ኦፍ ኮርስ ግን ደግሞ መጀመሪያ ኢማጂኔሽኑ እንዴት ላድርገው የሚሉትን ነገሮች በመጀመሪያ ስክሪፕቱን እኛ ብንጽፈው እሱን ግን በሆነ ስታይል ያስተካክልልናል ይሄን ነው የሚለው የአድዋ ፊልም ለምሳሌ ሲሰራ
የቢዛ ሲኑ ላይ የምታዩት አንዳንድ እንትኖች ለምሳሌ ልንገራችሁ የቱ ጋር ነው አንዳንድ ሲኖች ለምሳሌ ስኬች እሰራለሁና ስኬች አድርጌ ያስገባውለት አለ ለምሳሌ የእንትኑ አስቸገረ በዚህ ምንድነው የሚባለው ነጋሪት ማለት ይሄ ነው እዚህ ጋር ኦኬ እዚህ ጋር አካባቢ ነው አሁን ይሄን ነጋሪት ተሞከረ ብዙ ሞከርኩኝ ይሄንን ለማምጣት ምን ቴክኒክ ነው የተጠቀምኩት ስኬች አደረኩት በዚህ ፎርማት ስኬች አደረኩት እስከ ዱላው ማለት ነው ይሄንን አስገባውለት ማለት ነው ከዛ በዚህ መልክ ቀየረልኝ ማለት ነው ስለዚህ አንዳንድ ደግሞ ቴክኒኮች አሉ ራሳችን ልንሰራው የምንችለው ሲኖቹን አሁን ኢማጂኔሽኑን መጀመሪያ አስቤው ነው አሁን ይሄን ወረቀት መጀመሪያ የውጫሌ ይውሉ ወረቀቱ እንዴት እንደዚህ ይነሳ እና የሚሉት ነገሮች መጀመሪያ ራሴ ኢማጂን አድርጌ ነው ካልሆነ ግን የሚሰጠው ሪዛልት ያ ሪል የሆነውን ሪዛልት ላይሰጥ ይችላል ኦፍ ኮርስ ስራውን በደንብ ጥንቅቅ አድርጎ ከዛ በፊልም ቀረጻ በላይ ሁላ ሊሰራ ይችላል ግን ኮንሰፕቹዋላይዜሽን ላይ ራሳችን ብንሰራ የሚለውን ሐሳብ ሰጣለሁ ሌላ ደግሞ ጥያቄ ካለ ልቀበል እንትን ብሏል ያው እየተያየን ነው እኔም የምማረው አለ ግን ምንድነው በውይይት እንደዚህ ቲዮሪ ብቻ ሳይሆን የሆነ ነገር ደግሞ ስራ ሰርታችሁ ወይ አይ ሆፕ ቀጣይ ላይ ትልኩልኛላችሁ እንደዛ እዛ ላይ ኮሜንት አደረግ እችላለሁ ዞሮ ምን እያሳያችሁ ነው ፊልም መስራት ትችላላችሁ ሙዚቃ መስራት ትችላላችሁ ኤኒ ኮንቴንት መስራት ትችላላችሁ የሚለውን ለማሳየት ያክል ነው አሉ እንትን ላይ በገቡ እንደዚህ አይነት ፊልሞችም ሌሎችም አሉ ፕሮጀክቶችም አሉ አላቅም የእናንተ ባክግራውንድ ምንድነው ወደ አይቲ ነው እሺ ያው ዞሮ መቅረባችሁ ቀርባላችሁ ለዚህም ቢሆን ስለዚህ ይሄን ነው የምለው አለ ሌላ ወይስ ጨርሰናል ስለ ዋሌት ከማውራታችን በፊት ዋሌቶች ለምን ይጠቅሙናል ዋሌት መኖሩ ዌብ3 ስፔሱ ላይ ምን ያህል ኢንተግራል ፓርት ናቸው የሚለው ነገር ለማውራት እንሞክረው ግን ዌብ ዋን ቅድም ዲስከስ እንዳደረግነው ምንድን አለ ስታቲክ የሆነ በቃ ነው ማንበብ ብቻ የምንችልበት የዌብሳይት የጄኔሬሽን 2001 በፈረንጆች 2002 ከዛ በኋላ ፌስቡክ እና ዲስትሪክት ሶሻል ሚዲያ ሲመጡ ከዛ በኋላ ኢንተራክት እናደርግበት ዌብሳይቶች መምጣት ጀመሩ ማለት ነው ኢንተራክት ስናደርግ ግን ምንድነው ኤንቲቲ ወይም ከጀርባው ያለው ሰው አንድ አካል በአንድ ኤንቲቲዎች ወይ በተወሰኑ አካላት አውት ዳታ ያለው ማለት ነው ዌብ 3 ሲሆን ግን ምንድነው ዲሴንትራላይዝድ ነው ወይም ኢንፎርሜሽናችን ብዙ ኖዶች ላይ ብዙ ኮምፒውተሮች ላይ ዲስትሪቢዩትድ የሆነ ነገር ነው ቶረንት የሚጠቀም ሰው አለ እዚህ ቶረንት የሆነ ነገር ዳውንሎድ አድርጎ ምናልባት ኦኬ ምታውቁት ከሆነ ቤዚካሊ እንደዛ ነው የሚሰራው በቃ ፒሮች አሉ ሊቸሮች አሉ እና ዌብ ቱ ወርድ ላይ ወይም አሁን ኖርማሊ እንቅስቃሴያችን ላይ ምንድን ነው ኢንፎርሜሽን ያለው በምን ላይ ማለት በኤንቲቲዎች ለምሳሌ ምን ማለት ነው እንደዚህ ሲባል let's say let's go in the banking world ላይ እንግባ ለምሳሌ ባንኪንግ ወርልድ ላይ ስንገባ ምንድን ነው እኛ ኦልሞስት ባንኩን እያመንን ያለን አይደል ገንዘባችን እያስቀምጥልን አይደል ከዛ በኋላ ደግሞ እኛ ሪኳየር እናደርገው ምንድነው በፈለግነው ሰዓት ገንዘባችንን ማግኘት እንፈልጋለን ከዛም በተጨማሪ ለምሳሌ ካሽ ስንፈልግ ካሽ ለማውጣት ሊሆን ይችላል ትራንዛክት ለማድረግ ትራንዛክት ሳደርግ በፈለግነው ሰዓት በፈለግነው ሰው ሊያስል ይፈልጋሉ አይደል እና we are trusting the entities ወይም the banks to do this for us አይደል ከዛም በተጨማሪ ብዙ እንትኖች አሉ የምናውቃቸው ለምሳሌ ጉግል ለምሳሌ ጉግልን ኢሜይላችንን ለሰው እንዳታሳይ ብለን እያመንን ያለን ቤዚካሊ ፓስወርድ እንሰጠዋለን ኢሜይል እንሰጠዋለን ከዛ በኋላ በቃ ሆፕፉሊ አሁን አንተ ኢንፎርሜሽን ለሰው አሳልፈህ እያልን ያለ ማለት እና ችግሩ ይሄ ነው ከዛም በተጨማሪ ምንድነው ከጀርባ ያለውን ነገር ማየት አንችልም ኮዱን ማየት አንችልም ለምሳሌ አሁን እኔ ዲቨሎፐር ነኝ ቴክኒካሊ በጣም ጥልቅ እውቀት ካለኝና እስኪ ጉግል እውነትም አሳልፎ የኔን ዳታ ይሸጣል ወይስ አይሰጥም የሚለውን ነገር ማየት ከፈለኩኝ አልችልም ኦኬ እና መጀመሪያ ዋሌቶች ምን ያደርጉልናል አይደንቲቲ ይሰጡናል
አይደንቲቲ ማለት ምን ማለት ነው? ለምሳሌ አሁን ኦንላይን አይደንቲቲያችን እኛ ምንድን ነው? ኢሜይላችን ነው። ኢሜይላችንን በስልክ ቁጥር እንከፍታለን። ስልክ ቁጥሩ ከሌላ ፓርቲ አምነን ያወጣነው ስልክ ቁጥር ነው አይደለ? ሌላ ለምሳሌ ሰርቪስ ፕሮቫይደሮችን አምነን ስልክ ቁጥር እንቀበላለን። ከዛ በኋላ ኢሜይል እንከፍትበታለን በሱ። ከዛ በሱ ኢሜይል ደግሞ ሌሎች ዌብሳይቶች ላይ የገባን ብዙ አካውንቶች እንከፍታለን አይደለ? ለዛ እሱ ኦንላይን አይዴንቲቲያችን በኢሜይል ላይ የተወሰነ ነው ማለት ነው። እና አሁን ቤዝድ ኦን አወር ኢሜይል የፈለገ የተለያየ አዳዲስ እንትኖችን በፈጥር ዞሮ አት ዘ ኤንድ ኦፍ ዘ ዴይ ኢሜይል ዲሴንትራላይዝድ የሆነ ነገር አይደለም። እና ዋሌቶች እንዴት ነው እነሱን ሶልቭ የሚያደርጉት? ቅድም እንዳለው there are custodial wallets ቅድም ዳግም አስተውላችኋል። ከዛ ነን ከስቶዲያል ዋሌቶች ወይም እኛው ራሳችን የምንቆጣጠራቸው ዋሌቶች አሉ። እነሱ እንዴት ነው የሚሰሩት? ፕራይቬት ኪ የሚባል ሄክሳዴሲማል ቁጥር ነች። ኦኬ ሄክሳዴሲማል ነች። ከዛ ፕራይቬት ኪ የምትባል 12 እንትን ያላት ሄክሳዴሲማል ይሰጡናል። ከዛ ቤዚካሊ እሱ ሄክሳዴሲማል ዳት የኛ አይደንቲቲ እሱ ነው በቃ። ኦኬ ከዛ there's the private key ከዛ ደግሞ ፐብሊክ ኪ የሚባል አለ። ፐብሊክ ኪን እንዴት ኢማጂን ልናደርገው እንችላለን? እንደ ባንክ አካውንት ላይ ለምሳሌ እኔ አካውንት ንግድ ባንክ ስከፍት 1000 ምናምን ብሎ ቁጥር ይሰጡኛል አይደለ? ከዛ በሱ አካውንት ተጠቅሜ አንደኛ ነገር አንድ ሰው ዝም ብሎ የንግድ ባንክ አፕሊኬሽን ላይ ገብቶ የኔን ስም አስገብቶ ኦኬ ይሄ ሰው ዮሐንስ ይባላል የሚለውን ማየት ይችላል። ከዛም በተጨማሪ ለእኔ ገንዘብ ሊልክልኝ ይችላል አይደለ? በዛ አካውንት እንትን ብሎ እና ልክ እንደዛ ነው። ፕራይቬት ኪ አለን። ፕራይቬት ኪያችን ኢንክሪፕት የተደረገች እንትን ነች። ከዛ በኋላ ፐብሊክ ኪ በፕራይቬት ኪያችን መሰረት ፐብሊክ ኪያችንን ማግኘት እንችላለን ማለት ነው። ምናልባት ክሪፕቶግራፊ ላይ ትንሽ እንትን ያላችሁ ካላችሁ SHA-256 አልጎሪዝም ተጠቅሞ ኢንክሪፕት ተደርጎ ነው ፐብሊክ ኪ የሚገኘው ማለት ነው። ፕራይቬት ኪያችንን ካለን ዳይሬክትሊ ፐብሊክ ኪያችንን ማግኘት እንችላለን ማለት ነው። ከዛ አሁን አንደኛው ለምሳሌ በጣም ፖፑላር የሆነው ሜታማስክ ነው። ሜታማስክ ኢቴሪየም ላይ በጣም ፖፑላር የሆነ ክሪፕቶ ከረንሲ ዋሌት ወይም ኢን ዲስ ኬስ ዲጂታል አይደንቲቲ የሚፈጥር ፕላትፎርም ነው። ሜታማስክ ለምሳሌ አካውንት ካለን መጀመሪያ 12 ቃላት ይሰጠናል። ሲድ ፍሬዝ የሚባል እዚህ ጋር ላሳያችሁ ቆይ። basically there is our seed phrase ከዛ በኋላ there is our private key ራሱ ከዛ እሱን ተጠቅመን ቤዚካሊ ብዙ እንቅስቃሴዎችን ማድረግ እንችላለን ማለት ነው። አንደኛው ገንዘብ መቀበል እንችላለን። ከዛም በተጨማሪ ወደ ብዙ ዌብሳይቶች ዳፖች ይባላሉ የዌብ አፕሊኬሽኖች ላይ ሎጊን ስናደርግ ዋሌታችንን ተጠቅመን የሆነ ነገር ፕሮምፕት ያመጣልናል። ከዛ እሱን ሳይን በማድረግ ቤዚካሊ ኦንላይን አይደንቲቲ መፍጠር እንችላለን ማለት ነው። ለምሳሌ ቅድም ዩኒስዋፕ የሚባል ፕላትፎርም ሜንሽን አድርገን ነበረ። ዩኒስዋፕ ላይ ለምሳሌ ትሬድ ማድረግ ስፈልግ ምንድነው የሚፈጠረው? ፕሮምፕት ያመጣልኛል። ሳይን አርግ ይህንን ነገር ሳይን አርግ ይለኛል። ኦኬ ብዬ እፈርማለሁ። ከዛ በኋላ ቤዚካሊ የባንክ አካውንቴን ወይም ክሪፕቶ ዋሌቴን አክሰስ ማድረግ ይችላል ያ ፕላትፎርም ማለት ነው። ይሄ በጣም ኢምፖርታንት ነው ለዲፋይ። ለምሳሌ ዲፋይ ማለት ቅድምም ሜንሽን አድርገነዋል፣ ዲሴንትራላይዝድ ፋይናንስ ማለት ነው። አሁን ለምሳሌ ኖርማል ፋይናንስ ሴክተሩ ላይ የሚፈጠረው ምንድን ነው? ለምሳሌ እኔ ሊኩዊዲቲ ወይም ካሽ ከፈለግኩኝ ወይ ብር ከፈለግኩኝ ምንድን ነው የማደርገው? የሆነ ነገር አስይዛለሁ። ከዛ በኋላ ካሽ ወይ ብር ይሰጡኛል አይደለ? ለምሳሌ ቤት ካለኝ ቤት አስይዝና ከዛ በኋላ ብር መበደር እችላለሁ ማለት ነው። ልክ እንደዛ ክሪፕቶ ከረንሲዎች እንደ አሴት ነው የሚቆጠሩት። ለምሳሌ ኢቴሪየም ካለኝ፣ ቢትኮይን ካለኝ እነዚህ እንደ አሴቶች ነው የሚቆጠሩት። ከዛ እነዚህን አሴቶች አስይዤ ቤዚካሊ ካሽ መበደር እችላለሁ ወይም ዩኤስዲሲ ወይ ስቴብል ኮይኖችን መበደር እችላለሁ። ከዛም በተጨማሪ እኔ ካሽ ካለኝ ወይ ዩኤስዲሲ ካለኝ ለሌሎች ሰዎች ሊኩዊዲቲ መስጠት እችላለሁ ማለት ነው። እና ሌላ አንድ ስለ ዲፋይ ደስ የሚለው ነገር ምንድን ነው? ቤዚካሊ ካሽ ካለኝ ሊኩዊዲቲ ኖሮኝ በፐርሰንቴጅ የሆነች ፐርሰንት በየአመቱ ጋራንቲድ ኤፒአር ማግኘት እችላለሁ ማለት ነው። ቤዚካሊ እንደ ባንክ ራሴ ሊኩዊዲቲው ካለኝ ራሴ ወይ አሴቱ ካለኝ እንደ ባንክ ራሴ ሆኜ ማገልገል እችላለሁ ማለት ነው። እና እንደ ፓስፖርታችን ልናስበው እንችላለን። ዋሌት ሲባል እነ ባንክ አካውንትም ማሰብ እንችላለን።
ኤክሴፕት ይሄኛው ላይ ራሳችን ቁጥጥር አለ። ራሳችን ቁጥጥር ያለን እንዴት ነው? ያቺ ፕራይቬት ኪ እስካለን ድረስ ማለት ነው። ባይ ዘ ዌይ ዌብ3 ወርልድ ላይ ፕራይቬት ኪያችን ከተጋለጠ ወይ አንድ ሰው ኮምፒውተራችን ሀክ አድርጎት ሊሆን ይችላል፣ ወይ ፕራይቬት ኪያችንን ጽፈነው የሆነ ቦታ ወይ ፎቶ አንስተነው ሊሆን ይችላል። ከተጋለጠ ፕራይቬት ኪያችንን ሰው ካገኘው በቃ የኛ ባንክ አካውንት ወይ የኛ ዋሌት ፉሊ በእነሱ ኮንትሮል እጅ አለ ማለት እንችላለን። እና ኢትስ የሆነ ደብል ኤጅ ሶርድ ነገር ነው። ዩ ኖ በጣም ፕራይቬሲ አለክ፣ እንደፈለክ የራስን አካውንት ሞኒተር ማድረግ ትችላለህ። ልክ እንደዛ ግን ላያብለክ ሶ የሆነ ነገር ከጠፋ በቃ ጠፋ ነው፣ ምንም ነገር መደረግ አይችልም አክቹዋሊ ማለት ነው። ሆት ዋሌት፣ ኮልድ ዋሌቶች አሉ። ሆት ዋሌት ማለት ኦንላይን ያሉ ዋሌቶች ሆት ዋሌት ይባላሉ። ኮልድ ዋሌት ፍላሽ በሚመስል ነገር ባይ ዘ ዌይ ክሪፕቶ ስቶር ማድረግ እችላለሁ። ሶ ዳትስ ኮልድ ዋሌት ይባላል። ከስቶዲያል ነን ከስቶዲያል ዋሌት ማለት ባይናንስ፣ ኦኬኤክስ ኤክስቼንጆችን ተጠቅመው የሚያውቅ ሰው ካለ እነዚህ ከስቶዲያል ዋሌት ነው ፕሮቫይድ የሚያደርጉልን። ወይም ከስቶዲያል ዋሌት ሲሆን እኛ ዋሌት አለን ግን ዊ አር ኖት ኤግዛክትሊ ኢን ኮንትሮል ኦፍ ዶስ ፈንድስ። ሴንስ ይሰጣል ብለው ነገር ለምሳሌ ባይናንስ ተነስቶ አካውንት ታግዷል ሊለኝ ይችላል። ሶ ዳትስ ከስቶዲያል ዋሌት ማለት ነው። እነሱ ሲሆኑ ምንድነው ዋሌት ይፈጥሩልንና ፕራይቬት ኪው ራሳቸው ይቆጣጠሩልናል። ሶ they have control over our accounts ማለት ነው። ከዛ they are non custodial wallets ቅድም እንዳለው ፕራይቬት ኪያችንን ራሳችን አግኝተን ከዛ ራሳችን የፈለግነውን ትራንዛክሽን ማድረግ የምንችልበት ማለት ነው። ሜታ ማስክ ከፈለግን አንደኛ ኤግዛምፕል ነው። ጉግል ክሮም ኤክስቴንሽን ነው። በጣም ቀላሉ እንደ ኤክስቴንሽን ሰርች አድርገን ነው ዳውንሎድ ማድረግ እንችላለን። በጣም አሪፍ እንትን ነው። ኢቴሪየም ወይ ከኢቴሪየም ጋር የተያያዙ ኔትወርኮች ላይ አሴቶች ወይ ፈንዶች መቀበል ከፈለግን በዛ መጠቀም እንችላለን ማለት ነው። አንድ ዋሌቶችን ስንጠቀም አንድ ለራሳችን ቃል መግባት ያለብን ነገር ምንድን ነው? ይሄ ፕራይቬት ኬ ወይ ደግሞ ያቺ ሜታማስክ የሰጠችን ነገር ኮምፕሮማይዝ ከተደረገ በቃ ያንን ዋሌት ሁሉንም ፈንዶች አውጥቼ ወደ ሌላ ዋሌት አዘዋውራለሁ ማለት ነው። ምክንያቱም አንዴ ኮምፕሮማይዝ ተደረገ ማለት አንዴ አውት ዴር ሆነ ማለት በቃ ኢትስ ሊተራሊ አውት ዴር፣ ምንም ነገር ማድረግ አንችልም። እና በጣም ጥንቃቄ የሚያስፈልገው ነገር ነው። እንዳለው ፐብሊክ አድሬስ አለ። ፐብሊክ አድሬስን እንደ ኢሜይላችን ልንይዘው እንችላለን። ፐብሊክ አድሬሳችን አንድ ሰው ካለው ቤዚካሊ የኛ ዲጂታል አይደንቲቲያችን ማወቅ ይችላል ማለት ነው። ኦኬ ፕራይቬት ኪ ደግሞ በጣም መቼም ሼር ማድረግ የሌለብን ነገር ነው። ከዛ there is mainnet እና testnet. So the thing about blockchain is ምንም forgiving የሆነ ነገር አይደለም። ኦኬ አንዴ ከተሳሳትን ብሎክቼን ላይ ተሳሳትን ነው። ምክንያቱም ብሎክቼን ላይ አንድ ዲፕሎይ የተደረገ ነገር መቀየር አይችልም። that's why ብሎክቼን ትልቅ የሆነውና ብሎክቼን የሆነበት ምክንያት ለዛ ነው። ምንም ነገር መቀየር አይችልም። ከዛ በሁሉም ሰው ማየት ይችላል። ሁሉም ሰው ብሎክቼን ላይ ዲፕሎይ የተደረገ ነገሮችን ማየት ይችላል። ኦኬ እንደዛ ስለሆነ ሜንኔት እና ቴስትኔት የሚባል ነገር አለ። ሜንኔት ማለት ኢትስ ቤዚካሊ ትክክለኛ ፈንድ የሚዘዋወርበት ኔትወርክ ነው። ከዛ በኋላ ቴስትኔት አለ። ቴስትኔት ለእኛ ለዲቨሎፐሮች ወይ ደግሞ ብሎክቼን ላይ ኤክስፔሪመንት ማድረግ ለሚፈልጉ ሰዎች የተፈጠረ ቤዚካሊ ከሜንኔቱ ጋር አንድ አይነት የሆነ ኔትወርክ ነው። ከዛም በተጨማሪ ጋስ የሚባል ነገር አለ። እኔ ለምሳሌ ለዳግም ገንዘብ ስልክ ወይ ኢቴሪየም ወይ ቶክኖች ወይ ትራንዛክሽን ሳደርግ በነፃ አይደለም ለሱ የሚደርሰው። what happens is እኔ ለእንትና ለመላክ ብዬ ሳይን አደርጋለሁ ትራንዛክሽን፣ ለዳግም ለመላክ ብዬ ትራንዛክሽን ሳይን አደርጋለሁ። ሳይን ካደረኩኝ በኋላ ብሎክቼኑ ወይም ብዙ ሰዎች ብዙ ኖዶች የሚቆጣጠሩት ሰዎች they would be like okay is this transaction valid ይላሉ። ከዛ yes it's valid yes ትክክለኛው ሲግኔቸር አግኝቷል፣ yes ትክክለኛው ፕራይቬት ኪ ፈርሞበታል፣ ለዛ አፕሩቭ ያደርጉታል ማለት ነው። ግን እንደዛ አፕሩቭ እስኪያደርጉት ድረስ ኮምፒውቴሽን እየፈጸሙ ነው ያሉት በራሳቸው ኮምፒውተር ላይ። ሰርቨሮች ነፃ አይደሉም ለምሳሌ አይደል። ለዛ ጋዝ ፊ የሚባል ነገር አለ። ጋዝ ፊ ማለት ምን ከፍለው ክፍያ ነው። ለብሎክቼኑ የእኛን ኢንፎርሜሽን ፕሮሰስ እንዲያደርግ ምን ከፍለው ክፍያ ነው ማለት ነው። ከዛ በኋላ ደግሞ ብሎክ ኤክስፕሎረሮች የሚባሉ ነገሮች አሉ። ብሎክ ኤክስፕሎረሮች ማለት ብሎክቼን የሚፈጠሩት ነገሮችን እንዳለ ማየት ከፈለግን
በብሎክ ኤክስፕሎረሮች ተጠቅመን ማየት እንችላለን ማለት ነው። እና አሁን ለራሳችን እስኪ እኛ ዌብ3 ስፔሱ ላይ በመሆን ምን እንጠቀማለን የሚለውን ነገር ለማየት እንሞክር። ኦኬ ሶ ዌብ3 ስፔስ ላይ ስንሆን አንደኛ ነገር እንደ ዲቨሎፐር ዌብ3 ስፔስ ላይ መግባት እንችላለን። እንደ ዲቨሎፐር ከገባን ምን ማድረግ እንችላለን? ተቀጥረን መስራት እንችላለን። ተቀጥረን ስንሰራ ደግሞ ዩዥዋሊ ዌብ3 ስራዎች ወይ ዌብ3 ካምፓኒዎች የሚቀጥሩት በሎኬሽን ቤዝድ አይደለም። ኦኬ እውነቱን ለመናገር ኢትዮጵያ ውስጥ አሁን ብሎክቼን ስራ ላገኝ ዌብ3 ስራ ላገኝ ካላችሁ ይገኛል፣ ግን በጣም ሬር ነው። ኦኬ ግን ኢንተርናሽናል ካምፓኒዎች ግን ከየት እንደሆናችሁ ሞስት ኦፍ ዘ ታይም አያገባቸው። ከዛ ለመቅጠርም ሞር ስራ ለማግኘትም ኢዚየር ነው ማለት ነው። ከዛ በኋላ እንደ አንትርፕረነር ብሎክቼን ላይ መግባት እንችላለን። ብሎክቼን ላይ ከገባን ኢኮሲስተም ግራንቶች ለማግኘት ፋንዲንግ ለማግኘት ቪሲ ፋንዲንግ ለማግኘት በጣም ኢዚየር ነው። ለምሳሌ እኔ ጥሩ ሀሳብ ካለኝ ጥሩ ኤምቪፒ ካለኝ የማአት ሀካቶኖች አሉ በየጊዜው የሚዘጋጁ የማአት አንክሌምድ የሆነ በቃ ሰው ብዙ እንትን አለ፣ ግን ሰው ብዙ ዲቨሎፐር የለም። ፎር ሬፈረንስ ዓለም ላይ 25,000 በታች ብሎክቼን ዲቨሎፐሮች ነው ያሉት። ሰው ከ20,000 በላይ ብሎክቼን ዲቨሎፐሮች ነው ያሉት በዓለም ላይ ማለት ነው። ግን ብሎክቼን ላይ እየተንቀሳቀሰ ያለው እየተሰራ ያለው ቴክኖሎጂ እንደ ኢመርጂንግ ቴክኖሎጂ እንደሚታይበት አኳያ ትንሽ ነው። ፎር ሬፈረንስ ኢትዮጵያም ወደፊት ብሎክቼን ላይ ኤክስፕሎር የምታደርግበት ነገር ነው። ሲቢዲሲ የሚባል ከሰማችሁ የዲጂታል ኢትዮጵያ 2030 እንትን ላይ ነበረ። ሶ ዴር ኤክስፕሎሪንግ ሴንትራል ባንክ ዲጂታል ከረንሲን እንዴት መፍጠር እንችላለን፣ ስቴብል ኮይኖች እንደ ዩኤስዲሲ ዩኤስዲቲ እንደሚባሉት የኢትዮጵያ ስቴብል ኮይን እንዴት መፍጠር እንችላለን የሚለውን ነገር ኤክስፕሎር የተደረገበት ያለ ነገር ነው እና ብሎክቼን ለፊልዱነቱ ትንሽ ዲቨሎፐሮች ነው ያሉት እና እንደ አንትረፕረነር ለምሳሌ እናንተ ፕሮጀክት ካላችሁ ሞር ወደ ዌብ3 ሳይዱ ለማየት ሞክሮ። ኦኬ ዌብ3 ላይ ለእኔ ምን አይነት ነገር አለ፣ ዌብ3 ላይ ገብቼ ምን መስራት እችላለሁ፣ ምን አይነት ፈንዶችን ማግኘት እችላለሁ የሚሉት ነገር ለማየት ሞክሮ። ግራንቶች በጣም ብዙ ግራንቶች አሉ፣ አንክሌምድ የሆኑ ግራንቶች ፎር ዲስ ማለት ነው። እንደ ማርኬተሮች ዌብ3 ካምፓኒዎች ማርኬቲንግ በጣም በማርኬቲንግ አክቹዋሊ ዌብ3 ሙሉ ኢንዱስትሪው በማርኬቲንግ የሚመራ ፊልድ ነው። ኦኬ በጩኸት በቮይስ በኖይስ የሚመራ ነገር ነው። ዩኒድ ኖይስ ዌብ3 ላይ ማለት ነው። እና ዌብ3 ላይ ለምሳሌ አንድ ሊሆን የማይችል ነገር ምንድን ነው? በድብቅ ራሳችሁ የሆነ ሰርታችሁ ምናምን ነገር ይሳካልኛል ማለት አትችሉም። ዩ ሃቭ ቱ ስፒክ አባውት ኢት፣ ዩ ሃቭ ቱ ስክሪም። ሊንክዲን ላይ ትዊተር ላይ መጮህ አለባችሁ፣ ማውራት አለባችሁ ስለምትሰሩት ነገር፣ ስላደረጋችሁት ፕሮግረስ። ኦኬ እና ልክ እንደዛ ካምፓኒዎችም መጮህ አለባቸው የራሳቸውን ፕሮዳክት ለማስተዋወቅ። ኦኬ ለዛ እንደ ማርኬተር ዌብ3 ላይ ካጠነጠናችሁ ለምሳሌ ዲዛይነር ሆኜ እኔ ለዌብ3 ካምፓኒዎች ብቻ ነው የምሰራው ብዬ ኒሽ አድርጌ ብዙ ክላይንቶችን ማግኘት እችላለሁ ማለት ነው። እና ዌብ3 ኢኮሲስተሙ ደግሞ በጣም ኢትዮጵያ ላይ በተለይ በጣም አዲስ ነው እና ጠባብ ስለሆነ ገና ወደፊት መስፋት የሚችል ነገር ነው እና እየሰፋም ያለ ነገር ነው። ኦኬ አንድ ዌብ3 ኢትዮጵያም አክቹዋሊ በጣም ጠባብ ስለሆነ ነው እኛ ራሱ ኤጁኬሽኑን ኦንቦርዲንግ ላይ የምንሰራው ማለት ነው። ከዚ this is a very cool ecosystem እና ተማሪዎች በደንብ መግባት ይችሉበታል። ኦኬ ለዛ ነው የምንሰራው ማለት ነው። that's one of our that's why we do this። ከዛ በኋላ ደግሞ ኢንቨስተሮች አሉ። so let's say ቅድም እንዳልኩት ሊኩዊዲቲ ዶላር አለኝ። ዶላር ካለኝ ሊኩዊዲቲ ለሰው እየሰጠው ገንዘቤን እንትን እያደረግኩኝ አይ ኩድ ቤዚካሊ ኤፒአር 3%፣ 5%፣ 10% ኤፒአር ማግኘት እችላለሁ። ወደ መወስደው ሪስክ አይ ኩድ ጌት ጋራንቲድ ማኒ ፎር ዘ ቶከንስ አይ ፕሮቫይድ ወይ ፎር ዘ ካሽ አይ ፕሮቫይድ ማለት ነው። እና ዲስ a bit about the web3 space. ሆፕፉሊ አንዳንድ ነገር ተምረንበታል። ሆፕፉሊ አሁን ብሎክቼን ምንድን ነው፣ አሁን አንድ ሰው መጥቶ ብሎክቼን ምንድን ነው ካለን የሆነ አትሊስት አይዲያው ይኖረናል ብዬ አስባለሁ። ኢን ደ ሚን ታይም ጥያቄ ያለው ሰው አለ? ጥያቄ ስለ ብሎክቼን ሊሆን ይችላል። እኔ ብሎክቼን ላይ ገብቼ ምን ልሰራ እችላለሁ ሊል ይችላል። ኦር whatever you know
ጥያቄ ያለው ሰው ካለ this would be the perfect time። አውራችሁ ነገር ለጊዜው አስፈላጊ ነው አስባለሁ። ስለማለት ሲነሳ እንዴት ነው ኦንላይን ላይ የሚሰራቸው ነገሮች ማለት ያሉት ነገሮች ኤክስቼንጅ ስናደርግ በአሁኑ ሰዓት ክሪፕቶ ላይ ብዙ አይነት ፖሊሲዎች አሉ። አሁን ፖሊሲ ጭጋድ እንዴት ኤክስቼንጅ ሰው የሆነ ነገር እርን ያደርጋል። ያደረገው ነገር እንዴት ነው ኤክስቼንጅ የሚያደርገው እንዴት ነው ሪሲቭ የሚያደርገው ነገር ፖሊሲው ለአማተሮች አሉ። አማተሩ እንዴት ኤክስቼንጅ ማድረግ እንዳለበት ሮስ ታች ላለ ሰው ኢንትረስቲንግ ነገር ስለሆነ አሁን ታወጣለ ሁላችን እንዴት ስለሚሆን እንዴት ነው ኤክስቼንጅ የምናደርገው እንዴት ነው አፕዴት የምናደርገው ነገር ብዙ ተከሰተ። በጣም እንደ ስትሪክትሊ እየተያዘ ያለ ነገር ምክንያቱም አንደኛ ነገር ዲሴንትራላይዝድ ነው። ዲሴንትራላይዝድ ሆነ ማለት ለምሳሌ እኛ ጨዋንን እኛ ህገወጥ ፈንድ ማዘዋወር አንፈልግም። ግን ልክ እንደዛ ያ አኖኒሚቲ ብዙ ህገወጥ ሰዎች ወደ ስፔሱ እንዲማረኩና እንዲገቡ ያደርጋል አይደለ? ለዛም በህግ ደረጃ በጣም ስትሪክት የሆነ ነገር ነው። ሰሞኑን አዳዲስ የወጡ ህጎች አሉ። አክቹዋሊ በቅርቡ ባይናንስ ምናምን ኤክስቼንጆች የምትጠቀሙ ካላችሁ ፒቱፒ ተዘግቷል። ፒቱፒ አሁን ህገ ወጥ ነው። ፒቱፒ መጠቀም ፒር ቱ ፒር ማለት የዛሬ ወር ለምሳሌ ክሪፕቶ ካለን እና ብር ከፈለግን የሆነ ፕላትፎርም ላይ ገብተን ክሪፕቶ ለሚፈልግ ሰው እንሰጠዋለን። ከዛ እሱ ለእኛ ብር ይሰጠናል። ራይት ዲስ ዋዝ ፒር ቱ ፒር ኤክስቼንጅ ነበር እና አሁን እንደዚህ አይነት ነገሮች ህገ ወጥ ሆነዋል። ኦኬ ልክ እንደዛ የክሪፕቶ ነገር ከረንትሊ ቬግ ነው። አክቹዋሊ አሁን ህገ ወጥ የሆነ ነገር ቢኖር ለምሳሌ እኔ ክሪፕቶ ሰጥቼ አንድ ሰው እቃ ሊሰጠኝ ወይ ለምሳሌ በክሪፕቶ መገበያየት ለአክቹዋል እቃ አልችልም፣ በህግ ደረጃ ማለት ነው። ለምሳሌ እኔ ይህንን ላፕቶፕ መግዛት ከፈለኩኝ በክሪፕቶ መግዛት አልችልም፣ ህግ ወጥ ነው በክሪፕቶ መግዛት። ኦኬ በብርና በብር ብቻ ነው ልገዛው የምችለው። ግን ከረንትሊ ቬግ የሆነው ፓርት ምንድነው? ቬግ ወይም ግልጽ ያልሆነ ፓርት ክሪፕቶ ግን ስቲል ሆልድ ማድረግ ወይ ክሪፕቶችን ኤክስቼንጅ ማድረግ ያን ያህል እንትን አይደለም ራይት። እና በገቨርንመንት ደረጃም ገቨርንመንቱ በደንብ እያየው ያለው ነገር እና በደንብ ትክክለኛ ሬጉላቶሪ ፍሬምወርክ መፍጠር እየተንቀሳቀሰበት ያለ ነገር ነው። ለምሳሌ አንድ እኛ ደረጃ ላይ ነበረች ሀገር ግን አሁን በክሪፕቶ ላይ በተለይ አዳፕሽኗ በጣም ከፍ ያለ ያለች ሀገር ኬንያ፣ ጎረቤት ሀገር ኬንያ ነች። ኬንያ ቫስፕ የሚባል ቢል ሰሞኑን አውጥታለች። ይሄ ማለት ቨርቹዋል አሴት ከቨርቹዋል አሴትስ ጋር የተያያዘ ቤዚካሊ ከክሪፕቶ ከረንሲ ጋር የተያያዘ ሬጉሌሽን ነው። ልክ እንደዚህ እነ ናይጄሪያ እነ ሳውት አፍሪካ አዳፕት እያደረጉት ያሉት ነገር ነው። ኦኬ ሶ ሪያላይዜሽኑ ምንድን ነው? አዳፕሽኑ አለ፣ አዳፕሽኑ ይመጣል። ለምሳሌ ክሪፕቶ ከረንሲ አምና ብቻ ከ4 ቢሊዮን ዶላር በላይ ነው ኢትዮጵያ ውስጥ ትራንዛክት የተደረገው በስቴብል ኮይኖች ማለት ነው። እና በስቴብል ኮይን ደረጃ አክቹዋሊ ከአፍሪካ 3ኛ ነን። ትልቅ ስቴብል ኮይን ትራንዛክሽን ያደረግን ትልቅ ስቴብል ኮይን ሆልደሮች ነን። ኦኬ እና አዳፕሽኑ ስላለ ገቨርንመንቱ እየመጣበት ያለ ነገር ነው እና እየተሰራበት ያለ ነገር ነው። ግን አሶፍ ናው አስቲንግ ስታንድ አብዛኛው ነገር ቬግ ነው። እናንተም ተጠንቅቃችሁ ተንቀሳቀሱ። እንደ ነገር ሲሆን እዩና ህጉ ላይ ገብታችሁ ኦኬ ሶ ዲስ ሊጋል ኦር ናት የሚለውን ነገር ለማየት ሞክሩ። እና ኢንተርናሽናሊ ብዙ ሀገራት አሉ ክሪፕቶ ሪስትሪክት የሚያደርጉ፣ ብዙ ሀገራት ደግሞ አሉ ልክ እንደዛ ክሪፕቶ ከረንሲ የሚፈቅዱ ማለት ነው። እሱ ነገር ላይ ለማየት ሞክሩ። ሌላ ነገር ግን አንድ ሜንሽን ማድረግ የምፈልገው ብሎክቼን እና ክሪፕቶ ከረንሲ ይለያያሉ። ክሪፕቶ አንድ የብሎክቼን ትልቁ ወይ ታዋቂው አውትካም ቢሆንም ብሎክቼን ትልቅ ነው። ኤንኤፍቲዎች አሉ፣ ዲጂታል አይደንቲቲ እንዳልኩት ዚሮ ኖሌጅ ምናምን በጣም ብዙ ነገሮች አሉት። ኦኬ እና ብሎክቼን ሲባል ዌብ 3 ሲባል ከክሪፕቶ ከረንሲ አይገናኝም፣ ይገናኛል ግን ይለያያል። ኦኬ ይሄ እንዳለ ሆኖ ብሎክቼንን ዌብ 3 ያካተተ ሾኬዝ ይኖረናል ብዬ አስባለሁ። እንዳልኩት እንግዲህ ስቴት ኦፍ ዘ አርት ነው፣ እኛም በሚመስሉ ልጆች ማለት ነው። እኔ ድሮ ኮምፒውተር ሳይንስ ተማሪ ነኝ። ብዙዎቹ እንደዚህ ኤክስፒሪየንስ ሼሪንጎች አስታውሳለሁ ከፈረንሳይ፣ ከራሽያ፣ ከዌስተርንስ ብዙ ጊዜ ከፍሬንች ጋር ነበር መሰለኝ ግንኙነት ሳይንስ ፈረንሳይ እነሱ ነበር የሚመጡ እንደዚህ አዲስ ነገር የሚነግሩን የነበረው። ዛሬ ግን እኛን የምትመስሉ ልጆች ናቸው ያላችሁት፣ የእኛን አፍ የምትናገሩ ማለት ነው። ያ በጣም ደስ ብሎ
ስቴት ኦፍ አርት ነው እና የኛው ልጆች ናቸው። በጣም 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 ነው የተወራባቸው። ይሄንን ማለት ፈልጋለሁ። ምናልባት ለእኛ ልጆች እዚህ አሁን ፋይናል ሊግ ላይ ያሉ ወደዛ እየደረሱ ያሉ ልጆች ያሉ ይመስለኛል። የከበደ ሚካኤልን አንድ ግጥም ሳላነሳ በቀር በጣም በጣም ስለሚዘጥበኝ እሱን ማንሳት አለብኝ ብዬ አስባለሁ። እንዲህ ይላሉ እሳቸው፣ ሁለት ቨርስ ብቻ ነው የሚጠቀመው። ምናልባት አስታውሻው ጥፊው ከሆነ ለእውቀት ለስራ ተግቶ ለመነሳት ቀስቃሽ ይፈልጋል የሰው ልጅ እንደሳት ይላል እና ዛሬ ሙሉ ኮርስ አለ ግን በጣም የሚቀሰቅስ ነገር ነው የተናገራችሁት። በዚህ መንገድ ይሄዳሉ ብዬ ተስፋ አደርጋለሁ። ልጆቻችን ለነበረን ጊዜ ለጊዜያችሁ እግዚአብሔር ይባርካችሁ። በጣም ነው ተስፋ ለመጣችሁ ልጆች ለዲፓርትመንት ሄድና ለዲፓርትመንት ዲናችንና ለተጋበዛችሁ ልጆች ስለመጣችሁ በጣም እናመሰግናለን። ከዚህ በተጨማሪ አሁን እነሱ ታይም ካላቸው ምናልባት ቀደም ፈርታችሁ ጥያቄ መጠየቅ ከፈራችሁ ኬዝ ኢምፐርሰኔቶር ማለት ትችላላችሁ። ከዛ በመቀጠል ደግሞ የሀካቶን አናውንስመንት 8 ሰዓት ላይ ስላለ ሀካቶን ተወዳደሩ ተማሪዎች እዚሁ ሆኑና አናውንስመንቱን ትሰማላችሁ። ይመስላል።